እንዴት ውላችኋል ተመልካቾች? ከቀኑ 7 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ከእናንተ ጋር ቆይታ እያደረገ ያለው ዜና ኢትዮጵያ በምዕራፍ 2 ተመልሷል። እስከ 8 ሰዓት ድረስ እንቆያለን። የ7 ሰዓት አበይት ጉዳዮቻችንን አስቀድሜ ልጠቁማችሁ። ጠቅላይ ሚኒስትር አብይ አህመድ የአሰላ የንፋስ ኃይል ማመንጫ ፕሮጀክትን በይፋ መረቁ። የአንድ ሀገር ኢንዱስትሪ ምርትና ግብዓት በፈጣን ሎጂስቲክስ ካልታገዘ በሀገር ኢኮኖሚ እድገት ላይ ጫና ያደርሳል አሉ ጠቅላይ ሚኒስትር አብይ አህመድ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በደቡብ ወሎ ዞን ሀይቅ አካባቢ የሚገኝን የአርሶ አደሮች ማሳ ጎበኙ። ከውጭ የኢራንና የአሜሪካ ድርድር እንዲቀጥል የፓኪስታን መሪዎች መካከለኛው ምስራቅ ገቡ። ከስፖርት ባየር ሙኒክና አርሰናል በአውሮፓ ሻምፒየንስ ሊግ ለግማሽ ፍጻሜ ያለፉ የሚሉት የ7 ሰዓት አበይት ጉዳዮቻችን ናቸው። ዜና ኢትዮጵያን እየመራው ከዋና ስቱዲዮ መታሰቢያ ደረጃ ቆይታ አደርጋለሁ። የተለያዩ አካባቢዎች ላይ የተለያዩ ሁነቶችን ባልደረቦቼ እየተከታተሉ ይገኛሉ። በዜና ኢትዮጵያ ቆይታችን ያሉበትን ሁነት ተጨማሪ መረጃዎችን ይሰጡናል። ዛህራ መሐመድን እናገኛታለን ከወደ ቢሾፍቱ። የኦሮሚያ ክልል የ9 ወራት አፈጻጸም ግምገማ መድረክ ዛሬም ቀጥሎ ውሏል። የዛሬ ውሎ ምን ይመስላል በሚለው ላይ ተጨማሪ መረጃዎችን ከሷ ደግሞ እንሰማለን። ወደ ባህር ዳር ስንሻገር ሳሙኤል ወርቃየውን በዛ እናገኘዋለን። ለ7ኛው ጠቅላላ ምርጫ የመራጮች ምዝገባ ሂደቱ ምን ይመስላል ባህር ዳር ላይ ስንል እንጠይቀዋለን። ምላሹን ደግሞ ከሱ ጋር ቆይታ አድርገን እንሰማለን። ሌላኛዋ ባልደረባችን ብሩክታዊት ተገኝ ከዚሁ ከአዲስ አበባ እሷም በኋላ ላይ ትቀላቀለናለች። ጤና ሚኒስቴር አዲስ የኤአይ ቴክኖሎጂን አስተዋውቋል። ይህንኑ በተመለከተ ምን አዲስ ጉዳዮችን ይዟል ስንል እሷንም እንጠይቃታለን። ከዜና ኢትዮጵያ ጋር ጥሩ ጊዜ ይሆንላችሁ። የራሱን ምግብ በበቂ የማያመርት ሀገር፣ የራሱን ልብስ በበቂ የማያመርት ሀገር፣ የራሱን መድኃኒት በበቂ የማያመርት ሀገር እንደ ሰው ጠዋት ተነስቶ ውሎ ለማደር ይቸገራል። ካለ ልብስ ያስቸግራል፣ ካለ ምግብ ያስቸግራል፣ በሽታ ሲመጣም ካለ መድኃኒት ያስቸግራል። ይህ ጉዳይ ሊሳካ የሚችለው ማኑፋክቸሪንግ ኢንዱስትሪ በበቂ ደረጃ ሲሰራ ነው እና ሉዓላዊ ለመሆን የተሻገረ ኢኮኖሚ ለመፍጠር በበቂ ሰዎቻችንን ስራ ለማስያዝ ምርታማ ለመሆን የእኛን ፍላጎት ሸፍነን ለውጭ ገበያ በቂ የውጭ ምንዛሪ ለማግኘት በእነዚህ ምክንያቶች ሁሉ ማኑፋክቸሪንግ ኢንዱስትሪ አይተኬ ሚና አለው። ጠቅላይ ሚኒስትር አብይ አህመድ የአሰላ የንፋስ ኃይል ማመንጫ ፕሮጀክትን በይፋ መረቁ። ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል አርሲ ዞን የተገነባውን የአሰላ የንፋስ ኃይል ማመንጫ ፕሮጀክት በዛሬው ዕለት በይፋ መርቀው ከፍተዋል። በንፋስ ኃይል አማካኝነት ጨለማን ለመክፈፍ አቅምን በለየ የቅድመ ጥናትና ልዩ እቅድ ወደ ተግባር በመግባት ዛሬ የአሰላ የንፋስ ኃይል ማመንጫን እውን ማድረግ ተችሏል። ይህ ፕሮጀክት 100 ሜጋዋት ንጹህ የኃይል አቅርቦትን በመጨመር ወደ ዘርፈ ብዙና ቀጣይነት ባለው የኃይል መጻኢ ዕጣ ፈንታን ለመገንባት የሚደረገውን ጉዞ የሚያጠናክር ነው። ይህም አስተማማኝ የኃይል አቅርቦትን ለማረጋገጥና የበለጸገች ኢትዮጵያን ለመገንባት ያለንን ቁርጠኝነት የሚያረጋግጥ አብነትም ነው። ለዘመኑ የኃይል አቅም ተደማሪ የሆነውን ፕሮጀክት በኩራት እያስመረቁ እንደሚገኙ የተናገሩት ጠቅላይ ሚኒስትር አብይ አህመድ የተገኘው ውጤት መሰል ስራዎችን ለማበርከት የሚያተጋ ሆኗል። በሁሉም ዘርፎች የሚመዘገበው የኢትዮጵያ የእድገት ጉዞ ተጠናክሮ እንደሚቀጥልና ይበልጥም እየለማ እንደሚሄድ በመጥቀስ ከምንጊዜውም በላይ ታላቅ የምንሆንበት ጊዜ ሩቅ አይደለም ሲሉ መልእክታቸውን አስተላልፈዋል። በተያያዘ የአሰላ የንፋስ ኃይል ማመንጫ ኢትዮጵያ የኃይል ዘርፍ ሉዓላዊነትን ለማረጋገጥ የምትሰራውን ስራ በእጅጉ የሚያግዝ ነው። በዛሬው ዕለት የአሰላ የንፋስ ኃይል ማመንጫ በጠቅላይ ሚኒስትር አብይ አህመድ ተመርቋል። በስፍራው የምትገኘው ባልደረባችን ሮዛ መኮንን ደግሞ ተጨማሪ ሀሳቦችን ታጋራናለች።
አመሰግናለሁኝ። ዛሬ የአሰላ የንፋስ ኃይል ማመንጫ ኢትዮጵያ ለኃይል ሉዓላዊነት እያደረገች ያለችው ጥረት ማሳያ የሆነው በይፋ ተመርቋል። ይህ የአሰላ የንፋስ ኃይል ማመንጫ ኢትዮጵያ በታዳሽ ኃይል ላይ እየሰራች ያለችውን ትልቅ የሆነ አቅም የሚያመላክት ነው። ከዚህ ቀደም በተለያዩ የታዳሽ ኃይል ላይ ትኩረት አድርጋ እየሰራች ነው የምትገኘው። ሀገሪቱ በአጠቃላይ ልማት ላይ ትኩረት አድርጋ ስትሰራ ጎን ለጎን ልማት አካባቢን በጠበቀ መልኩ አረንጓዴነትን በጠበቀ መልኩ አስተሳስሮ መስራት አለበት የሚለውን ዋናኛ የሆነ ሀሳብ በማራመድ ነው እንግዲህ ስራዎችን እያከናወነች የምትገኘው። የኃይል ሉዓላዊነቷን በማረጋገጥ ረገድ የጀመረቻቸው ዘርፈ ብዙ ስራ ማሳያዎች ተደርጎ የሚቆጠረው የአሰላ የንፋስ ኃይል ማመንጫ 100 ሜጋዋት የማምረት አቅም ይዞ ነው እንግዲህ በዛሬው ዕለት የተመረቀው። ይህ 100 ሜጋዋት ወደ ኃይል ቋት ሲደመር በኢንዱስትሪው ላይ ኢትዮጵያ የኃይልን ሉዓላዊነት በምታከናውናቸው ስራዎች ላይ ትልቅ አቅም ተደርጎ የሚቆጠር ነው። በተለየ መልኩ እስካሁን ከንፋስ ኃይል ማመንጫዎች ከሰራናቸው እስካሁን አሸጎዳ ላይ፣ አዳማ ላይ ልናነሳ እንችላለን። እንዲሁም ከ3 ወራት በፊት እንግዲህ አይሻ ላይ ተመርቋል። ይህ አይሻ ላይ የነበረው የንፋስ ኃይል ማመንጫ 120 ሜጋዋት የሚያመነጭ 48 ገደማ ተርባይኖችን የያዘ እንደነበረ ይታወቃል። ከ3 ወራት በኋላ ደግሞ እዚህ አሰላ የንፋስ ኃይል ማመንጫ ላይ ተደግሟል። ይህ የተለየ የሚያደርገው ዘመኑን የዋጀ ወይም ደግሞ የንፋስ ኃይል ማመንጫ ዘመናዊ ቴክኖሎጂዎች በሙሉ የተገጠሙለት ሆኖ ነው። ወደ 29 ተርባይኖችን ይዟል። እያንዳንዱ ተርባይን 3.4 ገደማ ሜጋዋት የማምረት አቅምንም ይዟል። ወደ 84 ያህል ሜትር ከፍታ ላይም የቆመ ነው። ይህ እያንዳንዱ ተርባይንና በፍጥነት ስለሚያመነጭ ጭምር የዘመኑ ቴክኖሎጂ የደረሰበትን ይዞ ነው የመጣው። እንግዲህ ኢትዮጵያ በስፋት የኃይል ሉዓላዊነት ላይ ስትሰራ በርካታ ነገሮች ላይ ትኩረት አድርጋ ነው የከወነች ያለችው። የመጀመሪያው ታዳሽ ኃይልን ማስፋት ላይ ትኩረት አድርጋለች። የታላቁ የኢትዮጵያ ህዳሴ ግድብን ጨምሮ በሶላር በንፋስ በርካታ ስራዎች እየሰራች ነው። ነገር ግን ሃይድሮ ላይ ወይም ደግሞ ውሃ ላይ ብቻ ትኩረት ያደረገው የሚመስለውን የታዳሽ ኃይል ወደ ንፋስ ለማምጣቷና እዛ ላይ ሰፊ ስራ እየሰራች ስለመሆኑ ደግሞ ያሰላ የንፋስ ኃይል ማመንጫ ምስክርነት የሚሰጥ ሆኖ ነው የምናገኘው ማለት ነው። እንግዲህ ይህ የንፋስ ኃይል ወደ ኢንዱስትሪው ትልቅ የሆነ ተመጣጣኝ የሆነ አቅም ለአምራች ዘርፉ እንድትሰጥ ያደርጋታል። ኃይል እጅግ አስፈላጊ ነገር ነው። ከእያንዳንዱ ኢንቨስትመንት ጀርባ የምናገኘው ነገር ነውና በተመጣጣኝ ዋጋ እንድትሰጥ እንዲሁም ደግሞ አረንጓዴ የሆነን የኃይል ምንጭ እንድትጠቀምና በዓለም አቀፍ ደረጃ ኮፕ 32ን የመሰለ ትልልቅ ጉባኤዎችን እንድታስተናግድ እድል የተሰጣት አረንጓዴ መስክ ላይ አረንጓዴ የኃይል ምንጭ ላይ ከባቢ ጥበቃ ላይ እየሰራች ያለችው ስራ ስለሆነ ለዚህ እውቅና በመስጠት ትልቅ አቅም ይኖረዋል። የውጭ ቀጥታ ኢንቨስትመንትን በመሳብ ረገድም እንደዚሁ ትልቅ አቅም የሚሆን ነው። በቅርቡ 13.1 ቢሊዮን ዶላር አካባቢ እንግዲህ ስምምነቶች ወደ ኢትዮጵያ መምጣታቸው ይታወቃል። ይህን መሰል ኢንዱስትሪዎች በስፋት እንዲሰማሩ ያደርጋታል። ቀጠናው ላይ የታዳሽ ኃይል ማዕከል እንድትሆንም እንደዚሁ እድል የሚሰጥ ነው። ለጅቡቲ፣ ለኬንያ፣ ለታንዛኒያ ጭምር ኃይል እየሰጠች ያለች ሀገር ነችና ይህ 100 ሜጋዋት ደግሞ መጨመሩ ቀላል የሚባል አቅም አይደለም። የቀጠናውን የታዳሽ ኃይል ማዕከልነቷ እንዲሰፋ ትልቅ አቅም የሚሆናት ነው። በሰው ኃይል ቅጥርም ብንመለከት የሰለጠኑ ባለሙያዎች እንዲኖሩ በማድረግ ረገድ ትልቅ አቅም የሚሆን እንደሆነ ይገመታል። ከዚህ ባለፈ በኢትዮጵያ እየተሰራ ያለው በተለይም ይህ ያሰላ የንፋስ ኃይል በሀገር ውስጥ ተቋራጭ ነው ሲሰራ ቆይቶ የተመረቀው። የኢትዮጵያ ኤሌክትሪክ ኃይል ደግሞ በተቆጣጣሪነት ተሳትፏል። ስለዚህ ሀገር ውስጥ ያሉ አቅሞችን በማሳደግ ትልቅ እምርታን የሚሰጥ ጭምር ተደርጎ ይወሰዳል ማለት ነው። ኢኮኖሚ የሚያደርገው የኢኮኖሚ ልብ ማኒፋክቸሪንግ ኢንዱስትሪ ነው። አንዳንዶች የእድገት ሞተር ነው ይላሉ። የእድገት ሞተር የሚያስብለው ዋናው ምክንያት ፕሮዳክቲቪቲን በማሳደግ ረገድ ማኒፋክቸሪንግ ኢንዱስትሪ ያለው ሚና ከሌሎች ሴክተሮች ጋር የሚወዳደር አይደለም። ለምሳሌ 1 ሄክታር መሬት ያለው አንድ አርሶ አደር ኢንዱስትሪ በሚጠቀምበት ሰዓት በዚያው መሬት ላይ ፕሮዲዩስ የሚያደርገው የሚያመርትበት ቁጥርና ኢንዱስትሪ የማይጠቀም ሰው የሚያመርትበት ቁጥር አንድ አይደለም። ትራክተር ስትጠቀም፣ ፈርቲላይዘር ስትጠቀም፣ ፈርቲላይዘር ኢንዱስትሪ ውጤት ነው። ስትጠቀም፣ ስታርስም፣ ሃርቨስት ስትጠቀም፣ ስትሰበስብም በጊዜ በብዛት በጥራት በከፍተኛ ደረጃ ያገዛሃል። ወይም አንድ ልብስ የሚሰራ ሸማኔ በማኑዋል አንድ ልብስ ሲያዘጋጅና በቀን በማሽን 100 ሲያዘጋጅ አንድ አይደለም። ምርታማነት ከፍ ይላል። ምርታማነት ከፍ አለ ማለት ባነሰ ጊዜ ብዙ ነገር ስለምታመርት በዛው ልክ ገቢ ያድጋል። ዘገባዎቻችን አሁንም እንደቀጠሉ ናቸው። የአሰላ የንፋስ ኃይል ማመንጫ ዛሬ መመረቁን ተከትሎ ጠቅላይ ሚኒስትር አብይ አህመድ ባለፉት የለውጥ ዓመታት የተሰሩ ስራዎች በተለይ በዋናነት በታዳሽ ኃይል ላይ በተሰራው ስራ ውጤታማ ስራዎች መከናወናቸውን አንስተዋል። በሰራነው ሪፎርም
ባለፉት 6-7 ዓመታት 4000 ገደማ የነበረው ሜጋዋት ዛሬ ወደ 10000 ገደማ ሜጋዋት ማሳደግ ተችሏል። ከእጥፍ በላይ ማሳደግ ተችሏል። 7 ቢሊዮን ገደማ ያስገባ የነበረው ተቋም ከ75 ቢሊዮን ብር በላይ ማስገባት ችሏል። በታሪኩ ለመጀመሪያ ጊዜ ባለፉት 6 ወራት 7 ቢሊዮን ብር ትርፍ ማስገባት ችሏል። ትርፍ የሚባል አያውቅም ተቋሙ ከዚህ ቀደም። ትርፍ ማስገባት ችሏል ማለት የያዛቸውን ፕሮጀክቶች ለማጠናቀቅ ተጨማሪ እድል አግኝቷል። አዳዲስ ስራ ለመጀመርም እድል አግኝቷል ማለት ነው። ዛሬ የተመረቀው የአሰላ የንፋስ ኃይል ማመንጫ ውጤታማነቱ በጥናት የተረጋገጠና በጥቂት ዓመታት ውስጥ ውጤታማ የሚያደርግ መሆኑንም ጠቅላይ ሚኒስትሩ ተናግረዋል። የአሰላ የዊንድ ፋርም በአዋጭነት ደረጃ ሲታይ የወጣው ወጪ 145 ሚሊዮን ዩሮ ገደማ ነው። ይህንን ገንዘብ ምናልባት ቢበዛ በ2 ዓመት ውስጥ መመለስ ይችላል። ይሄ ኢንቨስት ስናደርግ ስንበደር በጥቂት ዓመታት ውስጥ መመለስ የሚያስችል ከሆነ ኪሳራ አይደለም። ስንበደር ወይም በእርዳታ መልክ ስንቀበል ገንዘቡ 100% ስራ ላይ ውሎ ያንን ብድር መክፈል የማይችል ወይም የተራዘመ ጊዜ የሚወስድ ከሆነ ግን ወደ ልጆቻችን ዕዳ ይሸጋገራል። አሁን ይህ ፕሮጀክት በ2 ዓመት ቢበዛ ሙሉ ወጪውን ሸፍኖ ከ2 ዓመት በኋላ ትርፋማ ፕሮጀክት ስለሚሆን ልጆቻችን ትርፍ ሀብት የሚያገኙ እንጂ ዕዳ የሚረከቡ አይሆንም። በሁሉም ስራዎቻችን እንዲህ ያለውን ጥንቃቄ የተሞላበት አካሄድ መከተል በእጅግ አስፈላጊ ነው። ኢትዮጵያ በሚቀጥሉት 10 ዓመታት የአፍሪካ አውራ ትሆናለች አሉ ጠቅላይ ሚኒስትር አብይ አህመድ። አሁን ላይ የተጓዘችበት ያለው የኢንዱስትሪያላይዜሽን ራዕይ ከብልጽግናዋ ከፍታም የሚያደርሳት ስለመሆኑ ተናግረዋል። ይመራደም ትላንት በችግርና በፈተናዎች የታጠረች ሀገር ዛሬ በሚሰሩ እጆች ላብና በእውቀት ታጅባ የኢንዱስትሪ አብዮትን እንደ አዲስ በማዋለድ ላይ፣ ኢንዱስትሪያላይዜሽን እንደ መሳሪያ፣ ብልጽግና እንደ ግብ፣ አፍሪካዊ አውራነት ደግሞ እንደ መድረሻ ተቀምጠዋል። ኢትዮጵያዊነት ዛሬ በመስራትና በማምረት ተተርጉሟል። እጆቻችን ዛሬም እንደ ትላንቱ አድዋ ለድል የተሰናዱ ናቸው። ያኔ በአድዋ ከባዱን ሰንሰለት የሰበርንባቸው እጆቻችን ዛሬ የኢንዱስትሪ ማሽኖችን እያንቀሳቀሱ ዋነኛውን ጠላት ድህነትን ሊቀብሩ ደፋ ቀና እያሉ ነው። ይህ የኢንዱስትሪ ጉዞ ኢትዮጵያ ወደ ገናናነቷ በሚያወጣት መንገድ ላይ ስለመሆኗ ከመሪዋ ጠቅላይ ሚኒስትር አብይ አህመድ በቃላቸውም ይሁን በተግባራቸው የብልጽግናዋ አይቀሬነት ሁሌም ካንደበታቸው አለ። ኢትዮጵያ ካለ ጥርጥር ትበለጽጋለች። ይህም መጠራጠር ሁለት ጊዜ ማሰብ አያስፈልግም። ትበለጽጋለች። አየነው እኮ እንደሚቻል ባለፉት ዓመታት አየነው። ትላልቅ ሪፎርሞች ጀምረን እንዴት ማሳካት እንደሚቻል፣ ትላልቅ ከተሞች አፍርሰን እንዴት መገንባት እንደሚቻል፣ ግብርናችንን አፕሳይድ ዳውን እንዴት መቀየር እንደሚቻል አይተነዋል። ኢትዮጵያ ትበለጽጋለች። በጣም ጉጉት ያላቸው፣ የመፍጠር አቅም ያላቸው፣ ፍላጎት ያላቸው ትውልድ ደግሞ ተነስተዋል። ወጣቱ በጣም ብሪሊያንት ነው። ብዙ የሚያስብ ብዙ የሚፈልግ ነው። በእርግጥ ያልተገራ የበዛ አምቢሽየስ ሊሆን ይችላል። ያን እየገሩ ከሄዱ መፍጠር የሚችል ወጣት ያለበት ሀገር ነው። ኢትዮጵያ በአፍሪካ የኢኮኖሚ አውድ ውስጥ እንደ አዲስ እየተመነጠቀች ነው። የኢንዱስትሪያላይዜሽን ራዕይዋም ዝም ብሎ የታቀደ ሰነድ ሳይሆን በሚሊዮኖች ልብ ውስጥ የተቀጣጠለ ድህነትን የማባረሪያ የብልጽግና ወላፈን ነው። ባለፉት ዓመታት የተዘሩት የልማት ዘሮች ዛሬ ፍሬ ማፍራትም ጀምረዋል። ከኤሌክትሪክ ማመንጫዎች የሚወጣው ግዙፍ ኃይል የኢንዱስትሪዎችን ሞተር ሲያስነሳ፣ በመላ ሀገሪቱ ያሉ የኢንዱስትሪ መንደሮች ደግሞ ከእስካሁኑ በተለየ አዲስ እሳቤ የኢትዮጵያን የነገ ተስፋ እያሰናዱ ነው። ይህም ብልጽግናን እናረጋግጣለን ለሚለው ህልም በረፍት አልቦ ስራና በውጤት እየተገነባ ያለ የትውልድ አሻራ ነው። ኢትዮጵያን በአፍሪካ የሚመጥናትን የአንበሳውን ድርሻ እንድትይዝ የማድረግ ጥረት በአሁኑ ወቅት በማይቀለበስ ምዕራፍ ላይ ግስጋሴውን ቀጥሏል። ይህ ጉዞም በ10 ዓመታት ውስጥ ሌላ ከፍታን ያቀዳጃል። ለሚቀጥሉት 10 ዓመታት ምንም ጥርጥር የለውም በአፍሪካ ውስጥ አውራ ሀገር ትሆናለች ኢትዮጵያ። ይህ እንዲሳካ እኔም አንተም ዜጎችም ቁጭ ብለን በልመና ቁጭ ብለን በመሻት በምኞት የምናመጣው ለውጥ እንደሌለ አምነን ቀን ከሌት ተክተን
ልመናን ላለማውረስ፣ ችግርን ላለማውረስ፣ መከራን ላለማውረስ በሙሉ ልብ ቆርጠን የምንተጋና የምንሰራ ከሆነ ምንም ጥርጥር የለውም የምናስባትን ኢትዮጵያ እንሰራታለን። እኔ የምናያትን ኢትዮጵያ የምናስባትን ኢትዮጵያ እንደማይጠረጥር የለኝም፣ አያታለሁ። ልጆቼ ደግሞ ይኖራታል። እኔ የዛ ብልጽግና በተሟላ ደረጃ የምቋደስ የምዝናናበት ላልሆን እችላለሁ። የኔ የህይወት ጉዞ ለዛ መሰረት መጣል ሊሆን ይችላል። ግን አየዋለሁ፣ ልጆቼ ደግሞ ይኖሩታል። ይህን አምኜና አስቤ ነው በየቀኑ የምሰራው። ኢትዮጵያ በ10 ዓመታት ውስጥ በአፍሪካ አውራ የመሆን ህልሟን የማሳካት ጥረቷ በታታሪው ህዝቧ ክንድ በቁጭት በተነሳው ቆራጥ አመራር ወደ እውነታነት ይቀየራል። ጉዞውም ትውልድን ተስፋ ያሰነቀ የድል አድራጊነት መንፈስን ያረጋገጠና የኢትዮጵያን የከፍታ ዘመን የሚያበስር ታላቅ የታሪክ ምዕራፍ ሆኖ ይዘከራል። ይህ የኢትዮጵያ ትንሣኤ ለወዳጅ ኩራት፣ ለጠላት ደግሞ ድንጋጤን የሚፈጥር ኢትዮጵያም ከመንገዷ ውልፍት የማትልበት ነባራዊ ሀቅ ነው። አሁን ኢትዮጵያ እየተሰራችበት ባለው የብልጽግና ጉዞ አዎንታዊ ጉልበት ለሆኗት ኩራት ሲሆን፣ አሉታዊ ለሆኑባት ደግሞ ኋላ የጸጸት እንዳይሆንባቸው ሳይረፍድ መንገዷን ጠንቅቆ መረዳት የግድ ይላቸዋል። ብዙ ሰዎች አሁን ኢትዮጵያ ያለችበት ሁኔታ በደንብ የሚገባቸው አይመስለኝም። ዝም ብሎ ሲናገሩ ሲሰማ እየተጓዝን ያለንበት ሩጫ ፍጥነት ውጤት የሚገባቸው አይመስለኝም። ኢትዮጵያ አትቆምም። ኢትዮጵያ ሸብረክ አትልም። ኢትዮጵያ ትበለጽጋለች። ህልሞቻችንም ደረጃ በደረጃ የኢትዮጵያ መሰረታዊ ፍላጎቶች እንመልሳለን። ከዚህ የሚያቆመን ነገር የለም። የኢትዮጵያ ኢንዱስትሪያላይዜሽን ራዕይ በሌሎች የተሰሩትን ማስገባት ሳይሆን ራሷ የሰራቻቸው ምርቶችም በሜዲን ኢትዮጵያ መለያ በዓለም ገበያ ላይ ዘልቀው ከፈላጊዎቻቸው ጋር ማገናኘት ነው። ያኔ ብልጽግናም የሩቅ ህልም መሆኑ ቀርቶ በየቤቱ የሚንኳኳ እውነት ይሆናል። ይህንን ታላቅ ራዕይውን ለማድረግ ከመንግስት ቁርጠኝነት ባሻገር የዜጎች ንቁ ተሳትፎ የሚኖረው ድርሻ ህልቆ መሳፍርት ነው። በንጹህ እጅ፣ በንጹህ ልቦና፣ በትጋት፣ በልፋት፣ በውጤት ኢትዮጵያን ለማቅናት ለማንሳት ስለምንሰራ ፈጣሪያችንን በእጅጉ ያግዘናል፣ እያገዘን ይገኛል። ስለሱ ምስጋና አለን። ስለ ህዝባችን ምስጋና አለን። ስለሚተጉ ሰዎች ምስጋና አለን። ስለሚሰርቁ ሰዎች እባካችሁ ተሰብሰቡ ማለት እንፈልጋለን። ሌብነት አገር አያሳድግም። አለመትጋት አገር አያሳድግም። በመልፋት በመጣር በመደመር በመሰብሰብ አንድ ላይ በማተኮር ፎከስ ሆነን ከሰራን ግን ምንም ጥርጥር የለውም የኢትዮጵያ ብልጽግና ማረጋገጥ የሚያስችል ግልጥ ያለ ራዕይና ውጤት እያመጣ ያለ ጅማሮ በእጃችን እንዳለ አምናለሁ። ኢትዮጵያ ልመናን ታሪክ፣ ብልጽግናን ደግሞ አዲሱ መልኳና መጠሪያዋ አድርጋ ይህች ጥንታዊ ሀገር በዓለም ከፍ ብላ እንድትታይ የሁሉም መሻት ነው። የኢትዮጵያ የኢንዱስትሪ ፓርኮች ጉዞ ከከፍተኛ የመንግስት ዕዳ ጫና ወደ ግሉ ዘርፍ መሪነት እየተሸጋገረ ነው። ከብዛት ትኩረት ይልቅ ለጥራትና ለሀገር በቀል አቅም ቅድሚያ የሰጠው አዲሱ ስትራቴጂያዊ አቅጣጫ ዘርፉን ወደ ተሻለ ምርታማነትና ዘላቂ የስራ ዕድል ፈጠራ እያሸጋገረው ይገኛል። ጌታቸው ባልቻ የኢትዮጵያን የኢንዱስትሪ ታሪክ ከመሰረቱ ይቀይራሉ፣ በቢሊዮን ዶላሮች የውጭ ምንዛሪ ያስገኛሉና ሌሎችም ከ10 ዓመታት በፊት የኢንዱስትሪ ፓርኮች ግንባታ ሲጀመር የተሰሙ የተስፋ ቃላት ነበሩ። ኢንዱስትሪ ፓርኮችን መገንባት በራሱ የተበታተኑ አገልግሎቶችን በአንድ ለማሳለጥና በተቀናጀ መልኩ ምርታማነትን ለማሳደግ ትልቅ አቅም ይፈጥራል። በዓለም ላይ ያሉት ከ6000 በላይ ፓርኮችም ለዚህ ማሳያ ይሆናሉ። አካሄዳቸውን መፈተሽ ቢያስፈልግም ኢንዱስትሪያል ፓርክ በጣም አስፈላጊ ነው። አንደኛ ኢንቨስትመንት ለመሳብ ከተበተነው ፋብሪካ ይልቅ ኢንዱስትሪያል ፓርክ ሞር ተመራጭ ነው። ሞር ኢንቨስትመንት ሊስብ ይችላል። ሁለተኛ የመሰረተ ልማት ወጪ ይቀንሳል። እዚያም ምሳሌ እዚህ ጋር ፋብሪካ ካለ ለሱ ኢነርጂ፣ ለሱ መንገድ፣ ለሱ ውሃ ከምትል አንድ አካባቢ ቢሆኑ የኢንፍራስትራክቸር ኮስት ይቀንሳል የግድ ስለሆነ። ሶስተኛ ቅንጅት ይፈጥራል። አንዱ ለአንደኛው ግብዓት፣ አንዱ ለአንደኛው ተጋሪ ሊሆን ስለሚችል ቅልጥፍናን ይፈጥራል። ለአስተዳደርን ይመቻል። አንድ አካባቢ ሲሆኑ በአንድ ማኔጅመንት ልትመራት ትችላለህ። በጣም በርካታ ጠቀሜታዎች አሉት። ከ10 ዓመታት በፊት የኢንዱስትሪ ፓርኮች ግንባታ ሲጀመር ይነገሩ የነበሩ የተስፋ ቃላት በተግባር ሲፈተሹ በርካታ ክፍተቶች ታይተውባቸዋል። ፓርኮቹ እንደተባለው የውጭ ምንዛሪ ምንጭ ከመሆን ይልቅ ለግንባታ በወጣ ከፍተኛ ብድር ምክንያት የሀገር ውስጥ ዕዳ ምንጭ ሆነው ቆይተዋል። የግንባታ ወጪያቸው እጅግ ከፍተኛ መሆንና ከውጤታማነታቸው ይልቅ ለቁጥር ትኩረት መሰጠቱ ዋነኛ ችግሮችም ነበሩ። የቀድሞ አካሄድ ችግሩ ምንድን ያልክ እንደሆነ አንደኛ ቦታ ምርጫ ነው። ለምሳሌ ጅማ፣
መቀሌ፣ ባህር ዳር፣ ሐዋሳ ለመበተን አዋጭ አይደለም። ኢንዱስትሪያል ፓርክ እንደዛ አይሰራም። ኢንዱስትሪያል ፓርክ ለኢምፖርት ኤክስፖርት በሚመች አቅጣጫ ላይ ቢሰራ ነገር ነው። አግሮ ቢሆን ችግር የለውም ግብአቶቹ አርሶ አደር ስለሆነ። ኤክስፖርትን ታሳቢ ያደረገ ስራ እየሰራ በየክልሉ መበተን ግን ሁለተኛ ብድሩ ነው 1.6 ቢሊዮን አልኩ አይደለም። በጣም ኮስትሊ ነው፣ በጣም ውድ ነው። ሶስተኛው ህንፃ ግንባታ ላይ ነበር ትኩረቱ። ልክ እንደ ሪል ስቴት ግንባታ ብለው በየቦታው ሼድ ይተፈጠፋል። ሼዱ በበቂ ደረጃ በሰዎች አልተያዘም፣ ኢንቨስተሮች የሉበትም። እንኳን ያኔ ዛሬም ገና 80% ገደማ ያለ ነው፣ ግን ይገነባል። አንደኛው ተገንብቶ በቂ 100% ስራ ላይ ውሎ ሁለተኛው ሳይሆን በደንብ በቂ ኢንቨስተር ሳይመጣበት ይገነባል። ሪል ስቴት በለው አፕሮቹ። እነዚህ ችግር ነበሩ። የውስጥ አቅም ያልገነቡ፣ በአነስተኛ ኮስት ያልተሰሩ፣ የገበያን ሁኔታና አዋጭነት እያረጋገጡ ያልተሰሩ፣ የጥናት ደረጃቸው ውስን የሆነ ልክ የፖለቲካል ኮሚቴ እንዳልኩ የፖለቲካል ውሳኔ ጫና በብዛት ያረፈበት ለብክነትም በእጅጉ የተጋለጠ አካሄድ ነበረ። ይህንን ክፍተት ለመሙላት የመደመር መንግስት የተለየ ስትራቴጂያዊ አቅጣጫን ተከትሏል። አዲሱ አቅጣጫ ፓርኮቹን ከውድቀት የሚታደግና ወደፊትም የሚገነቡት ከብዛት ይልቅ ለጥራት ቅድሚያ እንዲሰጡ የሚያደርግ ነው። በአሁኑ ወቅት የግሉ ባለሀብት በፓርኮች ግንባታና አስተዳደር ላይ በቀጥታ እንዲሳተፍ በመደረጉ ግንባታዎችን በአነስተኛ ወጪና በአጭር ጊዜ ማጠናቀቅ ተችሏል። ይህም የኢንዱስትሪ መዋቅሩ በሀገር በቀል አቅም እንዲደገፍ እያደረገ ነው። የሚፈጠረውን የስራ ዕድል ዘላቂና አስተማማኝ እንዲሆን መሰረት እየጣለም ይገኛል። ከኤክስፓንሽን ወደ ኦፕቲማይዜሽን እንቀይረው ነው። ከብዛት ወደ ጥራት፣ ዝም ብሎ ቁጥሩን ማስፋት ብቻ ሳይሆን ጥራትን ጨምር ነው። ሁለተኛው በቅንጅት የሚገነባ ይሁን። አሁን ኢትዮጵያ ውስጥ ካሉ 26 ኢንዱስትሪያል ፓርኮች 7ቱ የግል ናቸው። መንግስት አመቻች መሆን አለበት፣ የግል ኢንዱስትሪያል ፓርክ እየሰፉ መሄድ አለባቸው የሚል አቋም ስለነበረን በዚህ አግባብ ነው። ከነዚህ ውስጥ ለምሳሌ ኤኤምጂን ወዳም ብትወስድ ከኛ ኢንዱስትሪያል ፓርኮች እውነቱን ለመናገር ይሻላሉ ናቸው። ለምሳሌ ኤኤምጂ በጣም የሚገርም ኢንዱስትሪያሊስት ወጣት የሰራው ፓርክ ነው እዚህ አቃቂ አካባቢ። በፈለግከው መመዘኛ እኛ ከሰማያቸው ኢንዱስትሪዎች በሼር ስፋትም በጥራትም ይሻላል። ግን የግለሰብ ነው። የግለሰብ መሆኑ ብቻ አይደለም፣ ጨርቃ ጨርቅ ላይ ሳይሆን ብረት ማቅለጥ ላይ፣ የመኪና ስፔር ፓርት መስራት ላይ ወደ ሄቪ ኢንዱስትሪ ያደገ ነው። ወዳም እንደዛው ነው። የቻይናዎች ኢንዱስትሪያል ፓርክ ነው፣ የተሻገረ ነው። ጨርቃ ጨርቅ ላይ አይደለም። ሰፊ ናቸው፣ ኢንቴግሬትድ ናቸው። የኢንዱስትሪያል ፓርክ ቁመናን ያሟሉ ናቸው። የፕራይቬት ሴክተር ናቸው። ምንም አይነት ብድር ኢትዮጵያ ለዛ አልተበደረች። እስካሁን በነበረው ሂደት የኢንዱስትሪ ፓርኮች ዋነኛ ስኬት የሚለካው በፓርኮቹ ውስጥ በሚገቡ የውጭ ኩባንያዎች ብዛትና በሚያመጡት የውጭ ምንዛሪ ላይ ብቻ ተንተርሶ እንደነበር ይታወሳል። ይሁን እንጂ አዲሱ አቅጣጫ ትኩረቱን ጥራትና ሀገራዊ ፋይዳ ላይ በማድረግ ለሀገር ትልቅ ጥቅም የሚያስገኙ ባህል ሀብቶችን ያስቀድማል። ከትኩረት አንጻር ያየህ እንደሆነ ፎከሳችን ስትራቴጂ ምርቶች ላይ ነው። ጀስት ዝም ብሎ ጨርቃጨርቅ ሳይሆን ለምሳሌ ሶላር 5 የሶላር ኩባንያ መጣን ብያለሁ። 100-200 ጨርቃጨርቅ አመተህ ሊሆን ይችላል። ግን 5 ብቻ በብዙ እጥፍ የበለጠ ሀብት ይፈጥራሉ። መርጠህ ስትሄድበት ኤሌክትሮኒክስ ጋር በሚያያዝ የኢቪ ካርን ጨምሮ ኤሮስፔስ ላይ ቅድም ያነሳውልህ፣ ፋርማሲውቲካል ላይ፣ ኬሚካል እና አግሮ ፕሮሰሲንግ ላይ የምንሄድባቸው ሴሌክቲቭ ኤሪያስ በእጅጉ ያዋጣሉ። የኢትዮጵያ የኢንዱስትሪ ፓርኮች ጉዞ ከግዙፍ የመንግስት ዕዳ ወደ ግሉ ዘርፍ መሪነት እየተሸጋገረ ይገኛል። ትኩረቱ ከህንፃ ግንባታ ይልቅ ወደ ምርታማነትና ወደ ሀገር ውስጥ ባለሀብቶች ማበረታታት መዞሩ ዘርፉ ለሀገር ኢኮኖሚ የገባውን ቃል እውን ለማድረግ አዲስ ተስፋ የፈነጠቀም ሆኗል። ኢትዮጵያ ተግባራዊ ባደረገችው የተሟላ የማክሮ ኢኮኖሚ ማሻሻያ የኢኮኖሚ ፈተናዎችን በመቅረፍ ስኬቶችን እያስመዘገበች ነው። ማሻሻያው ምቹ የንግድ ምህዳር በመፍጠር የግሉን ዘርፍ ተሳትፎ አሳድጓል። ከዚህ በተጨማሪም ወጪ ንግዱ እንዲጨምርና ኢትዮጵያ የአፍሪካ ኢንቨስትመንት መዳረሻ እንድትሆንም እያስቻላት ነው። አባዲ ወይናይ ኢትዮጵያ የኢኮኖሚ ስብራቶቿን ለመጠገን ሀገር በቀል የሆነ ማሻሻያ ለመተግበር ስትነሳ ያጣጣሉ፣ ስለ ስኬታማነቱ የተጠራጠሩ በርካቶች ናቸው። ይህ ጥርጣሬና ማጣጣል ግን ማሻሻያው የታሰበለትን ከማሳካት አላገደውም።
ኢኮኖሚው እየተጠገነ እምርታዊ ለውጥም እያሳየ ነው የሚገኘው። ማሻሻያው አሁን ለኢትዮጵያ ኢኮኖሚ ተገቢውን ምላሽ መስጠት ጀምረዋል። ምላሹ እያስገኘው ያለው ለውጥም ሀገርን የሚመጥን አንገትን ቀና የሚያደርግ ነው። በተለያዩ ጊዜያት ተግባራዊ የተደረጉት የሀገር በቀል የኢኮኖሚ ማሻሻያዎችና የተሟላ የማክሮ ኢኮኖሚ ማሻሻያው የዘርፉን ፈተናዎች የቀረፉ ቀጣይነት ያለው የምጣኔ ሀብት እድገትን ያረጋገጡ ሆነዋል። በተለይም 18 ወራትን ያስቆጠረውና የምንዛሬ ተመን በገበያው እንዲወሰን ያስቻለው የተሟላው የማክሮ ማሻሻያ ጤናማ የገንዘብ ፖሊሲ እንዲኖር፣ የዋጋ ግሽበት እንዲረጋጋና የፋይናንስ ዘርፉ ብድር ለሀገራዊ ፕሮጀክቶች ቅድሚያ እንዲሰጥ በማድረግ ፈጣን የኢኮኖሚ እድገት እንዲኖር አስችለዋል። ማሻሻያው ለኢንዱስትሪ ምርታማነት እድገት ያለው አስተዋጽኦ መታየት ጀምሯል። ኢኮኖሚው እግር ተወርች አስረው ከነበሩ አሰራሮች በውጤታማና ቀልጣፋ አካሄድ እንዲተኩ ምክንያት ሆነዋል። የማክሮ ኢኮኖሚ ሪፎርሙ ለኢትዮጵያ ያመጣው ለኢትዮጵያ እድገት፣ ለኢትዮጵያ ኢንዱስትሪ፣ ለኢትዮጵያ ምርታማነት ያመጣው ውጤት በቀላል የሚታይ አይደለም። እውነት ለመናገር ስር ነቀል የሚባል ስራ ነው። በጣም የዘገየና ስር ነቀል የሚባል ስራ ነው። የማክሮ ኢኮኖሚ ሪፎርሙ ሳይሰራ የነበረው የኢኮኖሚ ጉዞ እግር ታስሮ እንደመሮጥ ነው። እግር አስረህ ሩጥ እንደማለት ነው። የሆነ መፈታተግ፣ መተሻሸት፣ መነቃነቅ ሊኖር ይችላል፣ ግን የፈለክበት መድረስ አይታሰብም። ምክንያቱም አንቆ ይዞት። ሪፎርሙ የሀገር ኢኮኖሚ በእውር ድንብር እንዳይጓዝ ያለመ ነው። ይህ እንዲሳካ ደግሞ የሚያስፈልገው ምቹ የገበያ አካባቢ ተፈጥሯል። የግሉ ዘርፍ የስም ከሆነ ተሳትፎ ተላቆ እውነተኛ አበርክቶውን መስጠት እንዲችል ሆኗል። የፋይናንስ ዘርፉ አፈርልሶ እንዲነሳ ትልቅ እገዛ አድርጓል። የፋይናንስ ዘርፉ ከፍተኛ ለውጥ በማምጣት በሚገባው ልክ ለኢኮኖሚው እድገት ፈሰስ ማድረግ ጀምሯል። እነዚህ ውጤቶች ሪፎርሙ ቀድሞም የታሰበበት መሆኑን ያመላክታሉ። በሽታዎችን ለይቶ አይቶ እንደታዘዘ መድኃኒት ፍቱን የሆነበት ምክንያትም ሪፎርሙ በተጠና መልኩ መታሰቡና መተግበሩ ነው። የፋይናንስ ዘርፍ ማሻሻያው አንደኛ ብሔራዊ ባንክ ላይ ከፍተኛ ማሻሻያ ተደርጓል። ብዙዎች እኮ አሁን ወጣ ወረደ ብሎ የሚያወጥ ጉዳይ ካፒታል ማርኬት ነው። እዛ ውስጥ እኛ አልነበርንም። የሪፎርሙ ትኩረት አንደኛ ገበያውን ክፍት ማድረግ ነው። ሰርተን የሆነ ሰዎች የሚተማመኑበት ፕሬዲክተብል የሆነ ኢንቫይሮንመንት የንግድ ኢንቫይሮንመንት መፍጠር ነው። ይሄ ያኛው ማክሮ ኢኮኖሚ ሪፎርም መታሰሩ ለዚህ በጣም ከፍተኛ ተግዳሮት ስለነበረ የግሉን ዘርፍ ይዞታ ማስፋት ነው። የመንግስት የልማት ድርጅቶች በገበያ ውስጥ እንደማንኛውም ቢዝነስ የሚወዳደሩ እንጂ ለነሱ የተለየ ብድር የተለየ ለሚቀርብላቸው መሆን የለባቸውም ነው። የውጭ ምንዛሬ እጥረት ለኢትዮጵያ ኢኮኖሚ ዋነኛ መገለጫ ሆኖ ሀገርን አላፈናፈን ብሎ ቆይቷል። አሁን ለሪፎርሙ ምስጋና ይሁንና የውጭ ምንዛሬ እጥረት ኢኮኖሚውን የሚገልጽበት ደረጃ ላይ አይደለም። አቅም ያላቸው የውጭ ኢንቨስትመንቶች መዳረሻቸው ኢትዮጵያ የሆነው ከዚህ ቀደም የሚታዩ ችግሮች በሪፎርሙ አስቻይ መፍትሄ በማግኘቱ ነው። ይህ የኢትዮጵያን አምራች ኢንዱስትሪዎች ከማነቃቃት አልፎ ለመዋቅራዊ ሽግግሩ ወሳኝ ሆኗል። የውጭ ምንዛሬ አቅርቦት ጨምሯል፣ ኤክስፖርት ጨምሯል። አሁን በ9 ወር 7.6 ገብተናል። የሚቀጥሉት 2 ወራት በአሁኑ ፔስ እንኳን ብንሄድ 2.4 2.5 ቢሊዮን ኤክስፖርት ብናደርግ በዚህ ዓመት $10 ቢሊዮን ኤክስፖርት አደረግን ማለት ነው። $10 ቢሊዮን ማለት የኢትዮጵያ የ3 ዓመት ኤክስፖርት ተኪ ምርቶች ላይ $3.6 ቢሊዮን እናወጣባቸው የነበሩ ጉዳዮች በአገር ውስጥ እናመርታለን። በጣም በከፍተኛ ደረጃ የውጭ ኢንቨስትመንቶች እየመጡ ነው። ኤርፖርት ላይ ኢንቨስት የሚያደርጉ፣ በክሊን ኤነርጂ ኢንቨስት የሚያደርጉ በጣም ትላልቆች። የራሱ የማዳበሪያውና የጋዝ ኢንቨስትመንቱ በቀላል የሚታይ አይደለም። ሪዘርቭ አሁን ኢትዮጵያ ያላት ሪዘርቭ ከለውጡ እኮ ለማውራ የዛሬ 3 ዓመት ካለው 3-4 እጥፍ አድጓል። ነገሮች በእውቀት በጥናትና በስርዓት ከተመሩ ውጤት እንደሚመጣ ኢትዮጵያ ከተሟላ የማክሮ ኢኮኖሚ ማሻሻያው ትምህርት የወሰደችበትም ነው። በትምህርት ብቻ ግን አያልቅም። ቀጣይነት ያለው እድገት ለማስመዝገብ ሪፎርሙ ትልቅ አቅም እንደሆነ ምንም ጥርጥር የለውም። ማንኛውም ነገር በእውቀት በዲሲፕሊን በጥናት የምትከውነው ከሆነ ውጤት ያመጣል። ሌላ ዓለም የሰራ ጉዳይ እዚህ አይሰራም ብለህ የምታስብበት ምክንያት የለም። ሌላ ዓለም ያሳኩበትን መንገድ ተምረን በእኛ ሁኔታ ደግሞ አሻሽለን እናስተካክለን ከሄድን ውጤታማ ሊያደርግ እንደሚችል በበቂ ደረጃ የተማርንበት አንድ ቁልፍ ጉዳይ የሪፎርሙ የማክሮ ኢኮኖሚ ሪፎርሙ ሂደት ነው። አበረታች ውጤት እያገኘንበት ነው። ይህም ተጠናክሮ ይቀጥል ይሆናል።
ቀድሞ የታየው ተስፋ አሁን የሚጨበጥ ሆኗል። በየአንዳንዱ ዘርፍ የሚታየው እድገትም የሀገርን መዳረሻ ቀድሞ የሳለው የመደመር መንግስት ትክክለኛ መስመር ላይ ለመሆኑ ዋነኛ አመላካች ነው። የአንድ ሀገር ኢንዱስትሪ ምርትና ግብዓት በፈጣን ሎጂስቲክስ ካልታገዘ በሀገር ኢኮኖሚ እድገት ላይ ጫናን ያሳድራል። በተለይ የባህር በር በሌላቸው ሀገራት የሎጂስቲክስ አገልግሎት ውስንነትና ተግዳሮቶች በእያንዳንዱ ዜጋ ላይ ተጨባጭ ኢኮኖሚያዊ ችግርን ይፈጥራሉ። አቤል ሙልጌታ። ኢንዱስትሪ የሀገራትን እድገትና ብልጽግናን በከፍተኛ ሁኔታ የሚወስን የኢኮኖሚያቸው ሞተር እንዲሁም ደግሞ ዘመናዊ ወደ ሆነው የኢኮኖሚ ስርዓት መሸጋገሪያ ቁልፍ ሚስጥር ሆኖ በዘመናት መካከል ቆይቷል። በተለይም በማኑፋክቸሪንግ ዘርፍ በአጭር ጊዜ ውስጥ ለብዙ ዜጎች የስራ ዕድል የሚፈጠርበት፣ ለብዙሃን ዜጎች የኢኮኖሚ ምንጭ መሆን የሚችል ግዙፍ አቅም የሚገነባበትም ነው። ይህ መሆን የሚችለው ግን በቀላሉ የኢንዱስትሪ ምርትና ግብዓት ወደሚፈለግበት ስፍራ ማንቀሳቀስ የሚያስችል የሎጂስቲክስ አገልግሎት ስርዓት ሲኖር ብቻ ነው። ኢንዱስትሪ ተገንብቶ ምቹ የሎጂስቲክስና መሰረተ ልማት ከሌለ ደግሞ ነገሩ የተገላቢጦሽ ሆኖ ኢንዱስትሪው ለሀገር ኢኮኖሚ የሉዓላዊነት ልብ መሆን ይቀርና ብክነት ይሆናል። ምክንያቱም ልብ ከደም ስር ጋር ከተለያየ ስራውን ማቆሙ የማይቀር ነውና። ኢንዱስትሪው ምናል ለእድገት ልብ ነው አልናል። ኢንዱስትሪው ለኢኮኖሚ ልብ ከሆነ መሰረተ ልማት ደግሞ ደም ስር ነው። የልቡ ምት ደም ስሩ ከተቆረጠ ከአንድ ጫፍ ሌላኛው ጫፍ ደም አይዘዋወርም። እነዚህ በቅንጅት የሚሰሩ ናቸው። ልቡ ስራውን ሲሰራ የደም ስሩ በትክክል ደግሞ የተገናኘ የተሳሰረ ሲሆን የደም ዝውውር ይሳለጣል፣ የሰው ልጅ ህይወት ይቀጥላል ማለት ነው። መሰረተ ልማት በሌለበት ልቡ ቢሰራም ልክ እንደተቆረጠ ደም ስር ማለት ነው። ያ ደም መሃል ላይ ተቋርጦ የሚፈስ እንጂ የሚፈለግበት ቦታ የሚደርስ አይሆንም። መሰረተ ልማት በጣም ኢምፖርታንት ነገር ነው። ሎጂስቲክስ የኢንዱስትሪው የኢኮኖሚ የጀርባ አጥንት ነው። ሀገር አምርቶ ያመረተውን ለተቀረው ዓለም በፍጥነትና በጥራት ካላበረከተ በውድድር ሜዳው ላይ በዘረራ መሸነፉ አይቀርም። ለዚህም ነው የተሳለጠ የሎጂስቲክስ ስርዓት መኖሩ ወሳኝም የሚሆነው። አንድን ምርት ለፈላጊው ለከስተመር ማቅረብ ሲገባ በተዘገይ ኮንትራት ሰርዝብህ ይችላል። የምትሰርዘው ግን በአንተ ምክንያት ሳይሆን በሎጂስቲክስ ምክንያት ነው። ከጊዜ አንጻር በቆይታም ኳሊቲ ይበላሻል። አንዳንዶች ሁሉም ባይሆኑ የኳሊቲ ብልሽት ያጋጥማቸዋል፣ በተለይ የምግብ ሲሆኑ። በዚህም ምክንያት የባህር በር አልቦነት፣ የወደብ አልቦነት፣ የሎጂስቲክስ ውስንነት የኢትዮጵያ ብልጽግና ላይ ከፍተኛ ማነቆ ሆኖ የሚቀጥል ችግር ነው፣ በእኛም ዘመን ከእኛም በኋላ ባለው ዘመን። የባህር በር እንዴት እንዳጣን ባይታወቅም ለዘመናት የባህሩ ጠባቂና ተጠቃሚ ሆነን ቆይተናል። ባለፉት 3 አስርተ ዓመታት ከውስጥም ከውጭም በመከሩ ባዳና ባንዳ የባህር መዳረሻዋን አጥታ ታፍና እንድትኖር ሲደረግ ትውልድ መተንፈሻም መጥቷል። የሀገር እድገትም ፈተና ገጥሞታል። የባህር በር ካላቸው ሀገራት አንጻር ከኛ ጎረቤቶች አንጻር ከ50 እስከ 100% ዋጋ ይበልጣል። ሎጂስቲክስ ላይ አንድ ምርት ከቻይና ገብቶ ናይሮቢ የሚሸጥበት ዋጋ እኛ ጋር ገብቶ ከሚሸጥበት ዋጋ ቢያንስ 30% የዋጋ ጭማሪ እኛ ጋር ይኖረዋል። ኮስት ስላለው ማለት ነው። ስትገዛ ስታንቀሳቀስ የምታወጣቸው ወጪዎች ደምረህ አይደለም ትርፍህን ማርጂንን ጨምረህ የምትሸጠው። በዚያ ምክንያት በኬንያ ማርኬት የምታየውና በኢትዮጵያ ማርኬት የምታየው በባህር በር ምክንያት ብቻ ከፍተኛ የዋጋ ጭማሪ ይኖረዋል። በጥቅል ሀገር ወይም መንግስት የሚባል ጉዳይ እኮ አይደለም። በአንተና በእኔ ህይወት፣ በእያንዳንዱ ዜጋ ህይወት ላይ በየቀኑ የሚያጋጥም ነገር ነው። ይሄን ልብስ አንድ ሀገር ተመርቶ በቀለለ ትራንስፖርት ገብቶ የሚሸጥበት 50 ብር ከሆነ እኛ በዚህ ጉዳይ ማጣት ምክንያት 70 ብር ይሆንብናል። በለስላሳው፣ በመድኃኒቱ፣ በሁሉም ነገር ታየዋለህ። ግን ይህ የባህር ዳርቻ አልቦነት እስከ መቼ ይቀጥላል? ይሁን ቢባልስ ኢትዮጵያውያን የመኖር ህልውና እንዴት ሊረጋገጥ ይችላል የሚለውን ማሰብ የግድም ይሆናል። ኢትዮጵያ ከባህር በር ተነጥላ እስከ ወዲያኛው ትኖራለች ብሎ የሚያስብ የቅርብም ይሁን የሩቅ ሰው ካለ እሱ የዋህ ነው። እንደዚያ የሰርቫይቫል ኢሹን ኮምፕሮማይዝ አድርጎ ብልጽግና ማሰብ አይቻልም። መቼ የሚለውን ማሰብ፣ ማስላት፣ መምከር ይጠይቅ ይሆናል። ብዙ መሞከር፣ ብዙ አማራጭ ማየት ይኖርብን ይሆናል። ግን በአጭርና በረጅም ጊዜ ተከፍሎ ሊሰራበት የሚገባ ቁልፍ ጉዳይ። ያንን ካልከወን ኢንዱስትሪያችን በምንፈልገው ልክ ተወዳዳሪ ሆኖ በዓለም ማርኬት ላይ አንተ በ10 ብር የምታቀርበውን እኔ በ20 ብር እያቀረብኩ የኔ ማንም ሊገዛልኝ አይችልም።
የባህር በር ማጣት ከኢኮኖሚያዊ ፈተናው ባሻገር የሀገርን ሚስጥር የሚቀማ በመልክዓ ፖለቲካው ፉክክር ላይም ዋጋ የሚያስከፍል እውነታን ይዟል። ይህ ደግሞ ሉዓላዊነት ለስም ያህል ብቻ የተከበረም ያደርገዋል። የባህር በር ከሌለ ገመና አልባ ትሆናለህ። ለምሳሌ ሳተላይቱም ፋይበሩም በሌላ ሀገራት የሚያልፍ ሲሆን ዲጂታል ገመና የለውም፣ ዳታ ገመና የለውም፣ ምስጢር የለም ማለት ነው። የዲጂታል ገመና አልባነት ያስከትላል። የኢምፖርት ገመና አልቦነት ያመጣል። ልክ አንድ ቤት ውስጥ የምትገዛውም የምትሸጠውም በሙሉ ማንም ጎረቤት ማወቅ እንደሌለበት ማለት ነው። የኤክስፖርት ገመና አልቦነት ያመጣል። የምትሸጠውን ለማን፣ የት፣ መቼ ሁሉም ነገር መታወቅ የለበት። የባህር በር አልቦነት ከብሔራዊ ጥቅምና ብሔራዊ ደህንነት ጋርም በቀጥታም ይገናኛል። ነገሩን በቀላሉ የሚመለከቱት ብዙዎች ናቸው። ኢትዮጵያ ግን ዓለም ላይ ከፍተኛ የሕዝብ ቁጥር ያላት፣ በዘመናት መካከል በቀይ ባህርና በህንድ ውቅያኖስ ብዙ ወደቦችን ያለማች፣ በአፍሪካም ሆነ በአፍሪካ ቀንድ ከፍተኛ ኢኮኖሚን የገነባች ሀገር ከባህሩ ዳርቻ እንዳትደርስ ተደርጋ መቀጠልና ህልውናን ማስቀጠል ፈተና መሆኑም አይቀርም። ከምጽዋ እስከ ሞቃዲሾ ጫፍ በቅርብ ርቀት ላይ 1000 ኪሎ ሜትሮች የባህር ዳርቻ ያለበት ቀጠና ሆኖ ታጥሮ መኖሩ በዓለም ንግድ ላይ ተወዳዳሪ ሆኖ መገኘት የህልም እንጀራ ይሆናልና ለችግሩ መፍትሄ መፈለግም የግድ ነው። በአጭርና በረጅም ጊዜ ተከፍሎ ሊሰራበት የሚገባ ቁልፍ ጉዳይ። ያንን ካልከወን ኢንዱስትሪያችን በምንፈልገው ልክ ተወዳዳሪ ሆኖ በዓለም ማርኬት ላይ አንተ በ10 ብር የምታቀርበውን እኔ በ20 ብር እያቀረብኩ የኔ ማንም ሊገዛልኝ አይችልም። በሁሉም ምርቶቻችን በግብርናውም በኢንዱስትሪውም በዓለም ገበያ እንዳንወዳደር የሚያደርገን አንዱ ችግር ኳሊቲ ነው። እሱም ብናሻሽለው፣ ሁለተኛው ችግር ጊዜ ነው፣ በጊዜ መድረስ ነው። ሶስተኛ ችግር በሎጂስቲክስ ምክንያት ኮስት ነው። እነዚህን ጉዳዮች እየቀረፈን ካልሄድን ተወዳዳሪ መሆን ማደግ አንችልም። እስከዛው ድረስ ኢትዮጵያ የኢንዱስትሪ ምርትና ግብዓትን ለማንቀሳቀስ በተለያዩ አካባቢዎች ማለትም በድሬዳዋና ሞጆ ደረቅ ወደቦችን በመገንባት ጊዜያዊ መፍትሄ በመስጠት ጥረቱም ቀጥሏል። ከኢትዮጵያ ቴሌቪዥን ዜና ኢትዮጵያን በቀጥታ ስርጭት የተከታተላችሁ ትገኛላችሁ። ዘገባዎቻችን አሁንም ይቀጥላሉ። የጠቅላይ ሚኒስትር አብይ አህመድ የስራ አቅጣጫን ተከትሎ በደቡብ ወሎ ዞን ሀይቅ አካባቢ የሚገኙ አርሶ አደሮች በሙዝ ምርት ላይ በስፋት ተሰማርተዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ደግሞ በስፍራው ተገኝተው የለውጥ ሂደቱን ተመልክተዋል። አሸናፊ እንዳለ የምንገኘው በደቡብ ወሎ ዞን ሀይቅ ከተማ ነው። ከጎኔ ደግሞ የሎጎ ሀይቅ ይገኛል። እንደዚህ ያሉ ሀይቆች ያላቸው አካባቢዎች በተለይ አትክልትና ፍራፍሬን በስፋት ለማምረት ትልቅ እድል አላቸው። ምክንያቱም አትክልትና ፍራፍሬ ሰፊ ውሃን የሚፈልጉ ምርቶች ናቸው። ይህ የገበታ ለትውልድ ፕሮጀክት የሆነው የሎጎ ሀይቅ ሪዞርት ሲመረቅ ጠቅላይ ሚኒስትር አብይ አህመድ የተናገሩት ንግግር ነበር። በተለይ ደግሞ አትክልትና ፍራፍሬን በማልማት ላይ የቤት ስራም ጭምር ሰጥተው ነበር። እስኪ እሱን እናስታውሰውና እንመለስ። ዙሪያውን በሙሉ ሀይቅ፣ ለውሃው ቀረብ ያሉ ቤቶች ትንሽ ወደ ኋላ ገፋ አርገን ዙሪያውን በሙሉ ፍሩት ብንተክልበት፣ እዚህ ያሉ ስራ ወዳድ አባቶች የከባቢውን ማህበረሰብ አስተባብረው የክልሉን መንግስት አስተባብረው በሀይቅ ዙሪያ በሙሉ የገጠመ ፍሩት ቢሆን፣ እዚያ ፍሩት ውስጥ ደግሞ መንቀሳቀስ የሚያስችል ወክወይ ቢኖር፣ ከፍሩቱ ራቅ ብለን ከብቶች፣ ዶሮዎች የምናረባበት ከባቢ ቢኖር፣ የዶሮና የከብቱን ተረፈ ምርት ለፍሩቱ ማዳበሪያ እያደረግን ከፍሩቱ የሚተርፈውን ምርት ለከብቶቹ ምግብ እያደረግን ከተፈጥሮ ጋር ብናስማማው ሀይቅ ውብ ግሪን ብቻ ሳትሆን የጥጋብ መንደር ትሆናለች። ይህንን የጠቅላይ ሚኒስትር አብይ አህመድ የስራ አቅጣጫ ተከትሎ የሎጎ ሀይቅ ዙሪያው በአትክልትና ፍራፍሬ እየለማ ነው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህም አጠቃላይ ምን አይነት ስራዎች እየተሰሩ ነው የሚለውን በዚህ ተገኝተው ተመልክተዋል። በተለይ ደግሞ ምልከታ ያደረጉበት የተውለደሬ ወረዳ ላይ አርሶ አደሮች ከዚህ ቀደም በጫት ተሸፍኖ የነበረው ማሳቸውን አጽድተው በሙዝ ተክል መሸፈናቸውንም ተመልክተዋል። ከዚህም ባለፈ ደግሞ ለቀጣይ የሚጠቅማቸውን የሙዝ ችግኝ ተክለዋል። እነዚህ ማበረታቻዎች አጠቃላይ ያለውን ሀብት በመግለጽ ላይ ጥሩ ውጤት እንዲኖራቸው ማድረግን ዓላማ ያደረገ ነው። በአካባቢው ሙዝ ማልማት የጀመሩ አርሶ አደሮችም አሁን ላይ ጥሩ ውጤትን እየተመለከቱ እንደሆነ፣ ተስፋውም ጥሩ እንደሆነና ከነበሩበት ጋር ሲነጻጸር ፈጽሞ የማይገናኝ እንደሆነ አንስተውልናል። ይህ አካባቢ በአብዛኛው በጫት በተለያየ ነገሮች የተሸፈነ ነበር።
ግን አሁን ከገቢው አንጻርና ጫት ለኛ ምንም ለወደፊት ለውጥ እለታዊ ገቢ እንጂ ቀጣይ ላይ ከፍተኛ ለውጥ እንደሌለው ህብረተሰቡ በቃ ተረድቷል። አሁን ላይ ይሄ አርሶ አደር ይሄንን በማሰብ 100 ሄክታር ታቅዷል። የግብርና ባለሙያዎች ጠንካራ ክህሎት ያላቸው ናቸው። እነሱ ይሄን ትምህርት በመስጠት ከፍተኛ ለውጥ እንድናመጣ አድርገውናል። ለምሳሌ አንድ ሙዝ ተሽጦም እለታዊም ገቢውም ሲሰላ ቢያንስ ከጫት 180 ሺህ 200 ሺህ ገቢ ከሆነ ከ350 ሺህ በላይ በዝቅተኛ ሰልተነዋል። አርሶ አደሩ ገቢ አገኘ። ይሄን ካገኘ ለውጡ በጣም የተሻገረ ነው የሚሆነው ብዬ አስባለሁ። ከወደ ለሚወለዱ ህፃናቶች ሙዝ ከመጣ አሳለ አትክልት እየተከል ልጆቻችንን ንጹህ ትውልድ ለማፍራት በገቢ ምንጭ ጫት 3 አመት ሊቆይ ይችላል። ይሄ ግን ሐምሌ የተተከለው እኮ እዚህ ገበታ ለሀገሩ ገበታ ለትውልድ አሁን ደርሷል። ሊደርስ ነው። በ3 አመት 3 ጊዜ አንድ ጫት ግን በ3 አመት አንድ ጊዜ ውስጡ ደግሞ ምን ተክለዋል። ይሄ በጣም ደስተኛ ነው። ብዙ ገቢ አለን ብዬ አምናለሁ። ይሄን ሙዝ ተንከባክቦ መጨረሻ ጫፍ ላይ ለማድረስ ሁሉም አርሶ አደር ጠቅላላ ዝግጁ ነው። መቼም ይሄ ገበታው ብዙ ነገር አንጥቶልናል፣ ሊመሰገን ይገባል። ይሄን ሁሉ ያመጣልን እሱ ነው። አጠቃላይ በአትክልትና ፍራፍሬ በዚህ ዓመት ብቻ 100 ሄክታር ለማልማት ነው እቅድ የተያዘው። እስካሁን ባለው ደግሞ 34 ሄክታርን መሸፈን መቻሉን ከአካባቢው ያገኘነው መረጃ ያመላክታል። ለኢቲቪ ለተጠናቀረው ዘገባ አሸናፊ እንዳለነኝ ደቡብ ወሎ ዞን ሀይቅ። ኢትዮጵያና ናይጄሪያ የፓርላማ ዲፕሎማሲያቸውን ወደ ላቀ ደረጃ ለማሸጋገር የሚያስችል የልምድ ልውውጥ መድረክ በአዲስ አበባ አካሄዱ። የሁለቱ ሀገራት የሕግ አውጪዎች የልምድ ልውውጥ መድረክ አህጉራዊ ፈተናዎችን በጋራ ለመፍታትና ዘመናዊ የዲሞክራሲ ተቋማትን ለመገንባት ያለመ ነው። ህይወት አበበ። በኢትዮጵያና ናይጄሪያ የህግ አውጪዎች መካከል ተቋማዊ የልምድ ልውውጥ መድረክ ተካሂዷል። ሰሞኑን በአዲስ አበባ የተገኘው የናይጄሪያ የብሔራዊ ጉባኤ ልዑክም በኢትዮጵያ የህግ አወጣጥ ሂደትና በዲጂታል አሰራሮች ዙሪያ ካሉ ተሞክሮች ትምህርት መውሰድ በሚቻልባቸው እድሎች ላይ ውይይት አድርጓል። ልዑኩ በኢትዮጵያ የህዝብ ተወካዮች ምክር ቤት በነበረው ቆይታ የፓርላማ ዲፕሎማሲ ለአህጉራዊ አንድነት ያለውን ፋይዳ ተመልክቷል። የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ዲማ ነገዎ የአፍሪካን ችግሮች በጋራ ለመመከት የፓርላማ ትብብር ወሳኝ መሆኑን አንስተዋል። እንግዲህ ዋናው የፓርላሜንታሪ ዲፕሎማሲ ዋናው መሰረቱ ያው የህግ አውጪዎች እንዲገናኙ ነው። እንዲገናኙ ልምድ እንዲለዋወጡ ይረዳል። በተለይ ግሪን ሊጋሲን በሚመለከት ናይጄሪያ የመጡ አባላት በጣም የተደነቁበትና ከኢትዮጵያም ልምድ ለማግኘት የሚፈልጉበት አካባቢ መሆኑን ተረድተናል ማለት ነው። በሀገር ውስጥ ይሄ እኛ የዘረጋነው አይነት ስርዓት ባለመኖሩ የሴቶች በፓርላማ ውስጥ ያላቸው ተሳትፎ ውስን ነው ማለት ነው አለ። በተለይ ደግሞ ገዢው ፓርቲ የራሱ የሆነ ኮታ ስላለው ይሄ እንከሬጅ አድርጓል። በውይይቱ ወቅት ኢትዮጵያ በሴቶች ውክልናና በትምህርት ፍኖተ ካርታ ላይ ያከናወነቻቸው ስራዎች ለልዑኩ ተብራርተዋል። በምክር ቤቱ ውስጥ ያለው የሴቶች ተሳትፎ 44 በመቶ መድረሱም እንደ ስኬት ተነስቷል። በተጨማሪም ፓርላማው ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚያሰራጨው የቴሌቪዥን ቻናልና ዲጂታል የሆነ ሲስተም መከተሉም ተነስቷል። የናይጄሪያው ልዑክ መሪ ኮሚሽነር ላዋን መሐሙድ ማና በበኩላቸው ጠንካራ የዲሞክራሲ ተቋማትን ለመገንባት እንዲህ ያሉ የልምድ ልውውጦች አይነተኛ ሚና እንዳላቸው ገልጸዋል። What impresses us most is the similarities of our democracy is virtually the same. የምንከተለው የዲሞክራሲ አይነት በተወሰነ መልኩ ተመሳሳይ መሆኑ አስገርሞኛል። የናይጄሪያ ሁለቱም ምክር ቤቶች በህግ ማውጣት ሂደት ላይ እኩል የሚባል ስልጣን አላቸው። የኢትዮጵያ የፌዴሬሽን ምክር ቤት በባህሪው ከናይጄሪያው ሴኔት የሚለየው ህግ ባለማውጣቱና በህገ መንግስት ትርጓሜ ላይ በማተኮሩ ነው። በህግ አወጣጥና በስራ አመራር ስርዓቶች ዙሪያ የሚደረጉ የልምድ ልውውጦች ጠንካራና ዘመናዊ የዲሞክራሲ ተቋማትን ለመገንባት የሚረዱ ቀዳሚ ተግባራት ናቸው። በሁለቱ ሀገራት መካከል የሚፈጠር የጠበቀ ትብብር የጋራ አህጉራዊ ፈተናዎችን ለመፍታት ትልቅ አቅም ይፈጥራል። በመጨረሻም የናይጄሪያው ልዑክ ይህ የተጀመረው የሁለትዮሽ ግንኙነት የአፍሪካን ተቋማዊ ትስስር በማጠናከር ረገድ ተምሳሌት እንደሚሆን ተመላክቷል። በመጨረሻም የናይጄሪያው ልዑክ በአዲስ አበባ እየተከናወኑ ያሉትን የኮሪደር ልማትና የአረንጓዴ አሻራ ስራዎች ላይ ያላቸውን አድናቆትን ገልጸዋል።
ለሁሉም እኩል የተሰጠ አንድ ጸጋ አለ፣ ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በሥራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራስዎን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜና ኢትዮጵያ እንደቀጠለ ነው። በቀጥታ መስመር ላይ የሚገኙ ባልደረቦቻችንን ወደምናገኝባቸው ዘገባዎች ደግሞ እንሻገራለን። በኦሮሚያ ክልል የ9 ወራት አፈጻጸም በዛሬው ውሎ በትምህርት በጤናና በፍትህ ዘርፎች የህዝቡን ተጠቃሚነት ለማረጋገጥ የተሰሩ ስራዎች እንዲሁም በክልሉ ተግባራዊ እየተደረገ የሚገኘው አዲሱ የከተሞች ስትራቴጂ በዜጎች የኑሮ ደረጃ ላይ ያመጣው ተጨባጭ ለውጥን በተመለከተ ግምገማ ቀርቧል። በሪፖርቱ ከተሞችን ከንግድ ማዕከልነት ባለፈ የምርትና የቴክኖሎጂ ሽግግር ቦታዎች ለማድረግ በታለመው ስትራቴጂ ባለፉት 9 ወራት ብቻ ለበርካታ ዜጎች የስራ ዕድል መፍጠር ስለመቻሉም ተጠቁሟል። በቢሾፍቱ ከተማ ነው ይሄው መድረክ እየተከናወነ የሚገኘው። ተመልካቾቻችን በዛ የምትገኘው ባልደረባችን ዛሃራ መሐመድ ደግሞ ተጨማሪ መረጃዎችን ልታጋራን በቀጥታ መስመራችን ላይ ትገኛለች። ዛሃራ እንዴት ውለሻል? በዛሬው መድረክ የተነሱ ዋና ዋና ጉዳዮች ምንድናቸው? የግምገማው አጠቃላይ መልክ ምን ይመስላል? አመሰግናለሁ መታሰቢያ። እንግዲህ በዚህ በቢሾፍቱ ከተማ እየተካሄደ የሚገኘው የኦሮሚያ ክልል የ9 ወራት የስራ አፈጻጸም ግምገማ ነው። በግምገማው እንግዲህ ከትላንት ምሽት እንዲሁም ደግሞ ዛሬ እኩለ ቀን ድረስ በሁለት ዘርፎች ላይ ሪፖርት ቀርቧል። አንዱ የማህበራዊ ዘርፍ ነው፣ ሌላው ደግሞ የከተማና የመሰረተ ልማት ዘርፍ ስራዎች ናቸው የቀረቡት። በሁለቱም ዘርፎች ላይ ያሉ የስራ አስፈጻሚዎች እንግዲህ ከሪፖርቱም በኋላ መግለጫ ሰጥተው ነበር። በዚህ መግለጫቸው ዋና ዋና የተሰሩ ስራዎችንም ገልጸዋል። በተለይ በማህበራዊ ዘርፍ በትምህርት በክልሉ ባለፉት 9 ወራት ወደ 262 አዳዲስ ትምህርት ቤቶች መገንባታቸውን፣ 4.8 ሚሊዮን የመጽሐፍ ስርጭት መኖሩን እንዲሁም ደግሞ በጤናው ዘርፍ 252 የጤና ኬላዎች ለህብረተሰቡ አገልግሎት ክፍት ስለመደረጋቸው አንስተዋል። በዚህም ህብረተሰቡ በተለይ በጤናው ዘርፍ ተጠቃሚ እንዲሆን እንዳስቻሉት ነው የገለጹት። ሌላው ደግሞ የፍትህ ስርዓቱን ለማሻሻል ከ7000 በላይ ባህላዊ ፍርድ ቤቶች ተገንብተው ለህብረተሰቡ አገልግሎት እየሰጡ እንደሚገኙ ነው የተገለጸው። ሌላው እንግዲህ በመሰረተ ልማት ዘርፍ በከተሞች ልማት ላይ ከለውጡ ወዲህ በተለይ በኢንቨስትመንት ረገድ በቁጥር 10,000 የነበረውን ወደ 40,000 ማድረስ መቻሉን ባለፉት 9 ወራት ብቻ ወደ 11,000 ኢንቨስትመንቶች መሳባቸውንና ከ700,000 በላይ ዜጎች የስራ ዕድል መፈጠሩን አንስተዋል። ከዛም ባለፈ እንግዲህ በተለያዩ ኢንቨስትመንት ለሚሰማሩ ዜጎች ከ95,000 ሄክታር በላይ መሬት ዝግጁ መደረጉ ተነስቷል። በዚህም እንግዲህ በተለይ በስራ ዕድል ፈጠራ በኩል እና በከተሞች ልማት ላይ በርካታ ስራዎች መሰራታቸውን አንስተዋል። እንደ አጠቃላይ በሁለቱም ዘርፍ እንግዲህ በቀረበው ሪፖርት ላይ ከተሰሩ ስራዎች ባሻገር ትኩረት የሚሹ ተብለው ደግሞ የተገለጹት በተለይ ከአገልግሎት አሰጣጥ ጋር ተያይዞ የሚታዩ ችግሮችና በአሰራር ሂደት ያሉ ግድፈቶች መታረም ያለባቸውና በቀጣይ ቢስተካከሉ ተብለው ነው የተገለጹት። ዛህራ ስለ መረጃዎቹ እናመሰግናለን። መልካም ጊዜ። ቴክኖሎጂ ጥራት ያለውና በቀላሉ ተደራሽ የሚሆን የጤና አገልግሎትን በመስጠት ረገድ የነበሩ ክፍተቶችን ይሞላል። ጥራት ያለው የጤና አገልግሎትን ተደራሽ ለማድረግም የሰው ሰራሽ አስተውሎት ቴክኖሎጂ ጊዜው የሚጠይቀው ስርዓት ሆኗል። የጤና ሚኒስቴርም የጤና ኤክስቴንሽን ባለሙያዎች ባሉበት ቦታ ሆነው ሕክምና መስጠት የሚያስችል በኤአይ የታገዘ ቴክኖሎጂን አስተዋውቋል። ይህንኑ ሁነት እየተከታተለች የምትገኘው ባልደረባችን ብሩክታዊት ተገኝ ተጨማሪ መረጃዎችን ልታጋራን በቀጥታ መስመራችን ላይ ትገኛለች። ብሩክታዊት እንዴት ውለሻል? ቴክኖሎጂው በምን መልኩ ጥራቱን የጠበቀ አገልግሎትን ተደራሽ ለማድረግ ያግዛል? በተለይ በጤናው ዘርፍ። አመሰግናለሁ መታሰቢያ። እንግዲህ እንደ ሀገር የያዝናቸው በተለይ ደግሞ ዲጂታል ኢትዮጵያ 2030 እውን ለማድረግ እየተሰሩ ካሉ ስራዎች መካከል አንዱ
የጤናውን ዘርፍ በዲጂታል ስርዓቶች መደገፍ ነው። ከዚህ ውስጥም ጤና ሚኒስቴር የተለያዩ ስራዎችን እየሰራ ይገኛል። ከነዚህም ውስጥ ዛሬ ያስተዋወቀው ሄፕ አሲስት የሚባል አንድ በኤአይ የሚሰራ የቴክኖሎጂ ስርዓት ነው። ይህ የቴክኖሎጂ ስርዓትም በተለይ ደግሞ በገጠራማው አካባቢ ያሉ ዜጎቻችን ተደራሽ መሆን እንዲችሉ የጤና ኤክስቴንሽን ባለሙያዎችም ደግሞ ባሉበት ቦታ ሆነው ሕክምናን መስጠት እንዲችሉ የሚያስችል አሰራር ወይም ደግሞ ስርዓት ነው የተዘረጋላቸው። ዛሬ ቴክኖሎጂ በኤአይ የታገዘ ነው። በተለይ ይሄንን በኤአይ የታገዘ ቴክኖሎጂ ለየት የሚያደርገው ሌላ ጊዜ በኤአይ የታገዙ መሳሪያዎች እንደምንጠቀምባቸው እንደ ጄሚና እንደ ቻት ጂፒቲ አይነት ሳይሆን ይሄ ሄፕ አሲስት የተባለው ቴክኖሎጂ በጤና ሚኒስቴር ፍቃድ የተሰጣቸውና አፕሩቭ የተደረጉ የሕክምና መመሪያዎችን ብቻ መሰረት ያደረገ ሕክምና ነው የሚሰጠው። በተለይ ደግሞ ይህንን ቴክኖሎጂ የሚጠቀሙት የኤክስቴንሽን ባለሙያዎች ስለሆኑ በድምጽ መስጠት ይችላሉ። እንዲሁም ደግሞ በጽሁፍ አንድ ታካሚ ሲመጣ እንደዚህ አይነት ከነሱ አቅም በላይ የሆነውን ሪፈር እንዳይደረግ ቀድመው እነሱ ማወቅ ይችላሉ ማለት ነው። ይሄ ደግሞ የተለያዩ ጥቅሞችን ይሰጣል። አንደኛው የጤና ኤክስቴንሽን ባለሙያዎቹ በራስ መተማመን እንዲኖራቸው ያስችላል። በሁለተኛነት ደግሞ የአላስፈላጊ ሪፈር በማድረግ የሕክምና ወጪ ይበዛ ነበረ በፊት። ይህንን በማስቀረት ረገድም ቴክኖሎጂው የራሱ የሆነን ሚና ይጫወታል ተብሏል። እስካሁን በ7 ክልሎች በ15 ወረዳዎች እንዲሁም ደግሞ በ285 የሚጠጉ የጤና ኬላዎች ላይ ተግባራዊ ተደርጓል። በዚህም ደግሞ ከ600 በላይ የጤና ኤክስቴንሽን ባለሙያዎች ይህንን በዚህ በመጠቀም አገልግሎት እየሰጡ ነው። ይህም ደግሞ የጤናውን ስርዓት በማዘመን እንዲሁም ደግሞ ተደራሽ በማድረግ እስካሁን የጤና ስርዓቱን ተደራሽ ለማድረግ ፍትሐዊነትንም ደግሞ ለመጨመር የራሱን ሚና ይጫወታል ተብሏል። በስካሁኑ የነበረኝ መረጃ ይህን ይመስላል። መታሰቢያ አመሰግናለሁ ብሩክታዊት። መልካም ጊዜ። የባህር ዳር ከተማ ነዋሪዎች የተራዘመውን የመራጮች ምዝገባ በመጠቀም በሰባተኛው ጠቅላላ ምርጫ ለመሳተፍ የሚያስችላቸውን ካርድ እየወሰዱ ነው። ዜጎች የምርጫ ካርዳቸውን በወቅቱ በመውሰድ ለምርጫው ንቁ ተሳትፎ ሊያደርጉ እንደሚገባም ነዋሪዎቹ ጠይቀዋል። እዚህ ጉዳይ ላይ ቆይታ እናደርጋለን። ተጨማሪ መረጃዎችን ሊያጋራን ባልደረባችን ሳሙኤል ወርቃየው ከባህር ዳር በቀጥታ መስመራችን ላይ ይገኛል። ሳሙኤል እንዴት ውለሃል? በባህር ዳር ከተማ ያለው የመራጮች ምዝገባ ሂደት ምን ይመስላል? በተለይ ደግሞ የተራዘሙ የምዝገባ ቀናትን በምን መልኩ ነው ነዋሪዎች እየተጠቀሙበት ያለው? ምልከታህን አጋራን እስቲ። አመሰግናለሁ። የሰባተኛው ጠቅላላ ምርጫ የመራጮች ምዝገባ የጊዜ ሰሌዳ እንግዲህ ሊጠናቀቅ ጥቂት ቀናት ቀርተዋል። እንደምናስታውሰው እንግዲህ የመራጮች ምዝገባ እስከ መጋቢት መጨረሻዎቹ ቀናት የነበረው እስከ ሚያዝያ 14 ቀን መራዘሙ የሚታወስ ነውና እነዚህን የተራዘሙ ቀናትን በመጠቀም መራጮች በተለያዩ ምክንያቶች በተለይ የምርጫ ካርድ ያልያዙ ነዋሪዎች የምርጫ ካርዳቸውን እየያዙ ይገኛሉ። እንግዲህ በባህር ዳር ከተማ በርካታ መራጮች ማለት ነው እነዚህን የተራዘሙ ቀናትን በመጠቀም የምርጫ ካርዳቸውን እየያዙ ይገኛሉ። እንግዲህ በዛሬው ዕለትም በከተማዋ ማለት ነው በተለያዩ ክፍለ ከተሞችና በተለያዩ ቀበሌዎች በተለይ የምርጫ ካርድ አወጣት ሂደቱን እኛም እንግዲህ ቅኝት ለማድረግ ሞክረን ነበር። በተለይ እነዚህን ቀናት በመጠቀም የከተማዋ ነዋሪዎች የነቃ ተሳትፎ በማድረግ ለሰባተኛው ጠቅላላ ምርጫን ለመምረጥ የሚያስችላቸውን ካርድ እየያዙ ይገኛሉ ማለት ነው። እኛም እንግዲህ የተለያዩ መራጮችንም እንዲሁ ለማናገር ሞክረን ነበር። እንግዲህ ምርጫ በተለይ በአንድ ሀገር የተረጋጋ መንግስት ለመመስረት እንዲሁም ዴሞክራሲያዊ የሰፈነበት የመንግስት ስርዓት ለመመስረት እንግዲህ ምርጫ ዋነኛው መሳሪያ ነው የሚሉ ሀሳቦችን አንስተዋል። ታዲያ ይህንን በመገንዘብ በተለይ በግንቦት 24 ለሚከናወነው ጠቅላላ ምርጫ የነቃ ተሳትፎ ለማድረግ የሚያስችለንን የምርጫ ካርድ እንግዲህ ከወዲሁ እየያዝን እንገኛለን ሲሉ እንግዲህ ሀሳባቸውን አጋርተዋል ማለት ነው። እንግዲህ እነዚህ የተራዘሙ ቀናት በስራም ይሁን በተለያዩ ምክንያቶች የምርጫ ካርድ ለማውጣት የሚያስቸግራቸው የነበሩ ነዋሪዎችን እንግዲህ በእነዚህ ቀናት በመጠቀም ምቹ ሁኔታን በመፍጠር ማለት ነው እነዚህን ቀናት በመጠቀም የምርጫ ካርዳቸውን እያዙ እንደሚገኙም ነው እንግዲህ ያነሱት ማለት ነው። እንግዲህ ግንቦት በሚካሄደው ምርጫም የነቃ ተሳትፎ በማድረግ በተለይ የከተማ ነዋሪዎችን ጨምሮ መላው ኢትዮጵያዊ ማለት ነው ለምርጫ የሚያስፈልገውን ካርድ በቀሪ ቀናትም ጭምር በማውጣት ሊሳተፍ እንደሚገባም የተለያዩ ሀሳቦችን አንስተዋል። እንግዲህ ግንቦት 24 ሲደርስም በተለይ የተለያዩ ለሀገሪቱ መረጋጋት ሊሰራ የሚችል እንዲሁም ልማት ሊያፋጥን የሚችል በወጣቶች ስራ ዕድል ፈጠራ እንዲሁም በማህበረሰቡ ሁለንተናዊ ጠቀሜታን የሚያሳድሩ የተለያዩ
የልማት ዘርፎችን ለሚያበረታታና የሚያመጣ መንግስት ለመመስረትም እንግዲህ በአሁኑ ወቅት የተለያዩ ሚዲያዎች አማራጮች ማለት ነው የፖለቲካ ፓርቲዎች የተለያዩ ውይይቶች እንዲሁም ክርክሮች እየተካሄዱ ይገኛሉ። እነዚህን ክርክሮች በመከታተልም ለምርጫው ይበጀኛልና ይጠቅመኛል የሚሉትን መንግስት ለመምረጥ መዘጋጀታቸውን ሀሳባቸውን አንስተዋል። ከዛ ባሻገርም እንግዲህ ምርጫው ፍጹም ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ ይጠበቃል። በዚህ ረገድ ማህበረሰቡ ራሱን የቻለ ኃላፊነት አለበት። በተለይ ሰላማዊና የተረጋጋ ምርጫ ለማካሄድ ማህበረሰቡ በተለይ ወጣቶችን በማስተባበር እንዲሁም ከጸጥታ ኃይሎችና ከሌሎችም አጋር አካላትም ጭምር በመሳተፍ የበኩላቸውን ሀሳብ የበኩላቸውን ሚና እንደሚወጡም ሀሳባቸውን አንስተዋል። እንግዲህ በቀሪ ቀናትም ሌሎችም የከተማ ነዋሪ ጨምሮ ማለት ነው ሌሎችም ዜጎችም የምርጫ ካርዳቸውን እንዲይዙም ሀሳባቸውን ሰጥተዋል። ለጊዜው ያለ መረጃ ይህን ይመስላል። ሳሙኤል እናመሰግናለን። መልካም ቀን። ምርጫ ከዲሞክራሲ ምሰሶዎች አንዱ ሲሆን ለዲሞክራሲ ልምምድ ፋይዳውም ከፍተኛ ነው። በኢትዮጵያ በተካሄደው 6ኛው ሀገራዊ ምርጫ የተሻለ የዲሞክራሲ ልምምድ የነበረ ሲሆን በ7ኛው ጠቅላላ ምርጫም የተሻለ ተሳትፎና የዲሞክራሲ ልምምድ ይጠበቃል። ኢቲቪ ያነጋገራቸው የአዲስ አበባ ከተማ ነዋሪዎችም ለምርጫው ስለመዘጋጀታቸው ነግረውናል። መሐመድ ራህመቱ አስተያየቶቹን አሰባስበዋል። የዲሞክራሲ ስርዓት የሚከተሉ ሀገራት ዜጎቻቸው የተሻለ የፖለቲካ ተሳትፎ የሚያደርጉ ሲሆን ዴሞክራሲያዊ ምርጫም የሚካሄድባቸው ናቸው። ምርጫ ለዲሞክራሲ ስርዓት ልምምድ ያለው ፋይዳም ከፍተኛ ነው። ዓለም ላይ ፌዴራሊዝም ስርዓት የሚከተሉ 24 ሀገሮች አሉ። የነዚህ ብዙዎቹ በቀጥታ አንዳንድ ሀገሮች በቀጥታ መሪዎቻቸውን ይመርጣሉ። ሌላኛው ደግሞ በተዘዋዋሪ ወይም በውክልና የዲሞክራሲ ስርዓት ውስጥ ያን ያከናውናሉ። ፋይዳው የሚሆነው ዜጎች መብታቸውን እዛ ውስጥ ምን ያደርጋሉ? ያራምዳሉ። ሲያራምዱ ይሄኛው መሪ ለኔ የተሻለ ነው፣ አገሬን እከሌ የሚባል ሰው እከሌ የሚባል የዲሞክራሲ ወይም እከሌ የሚባለው ፓርቲ ከኔ ሀሳብ ጋር ከኔ አስተሳሰብ ጋር እኔ ከሚፈልገው ጋር ስለሚሄድልኝ ብሎ ይመርጣል። ስለዚህ ዜጎች ምንድነው የሚሆኑት? የዛኔ ተሳትፏቸው እየጨመረ ይሄዳል። የተሻለ የዲሞክራሲ ልምምድ አድርገንበታል ተብሎ ይታሰባል። በኢትዮጵያ የዲሞክራሲ ስርዓት ከተጀመረ ወዲህ ጥቂት የማይባሉ ሀገራዊ ምርጫዎች ተካሂደዋል። ከለውጡ ወዲህ በተካሄደው 6ኛው ሀገራዊ ምርጫ ግን የተሻለ የዲሞክራሲ ልምምድ ተፈጥሮ ነበር። በመጪው ግንቦት ወር 2018 በሚካሄደው 7ኛው ጠቅላላ ምርጫ የተሻለ የዜጎች ተሳትፎና የዲሞክራሲ ልምምድ እንደሚኖር አመላካች ነገሮች ታይተዋል። በጣም በርካታ ማህበረሰብ ተሳትፎ ካርድ ያወጣል። በብዙ መልኩ ወጣቶች ከሁሉ በላይ ደግሞ ለፖለቲካ ያላቸው አውድ በጣም ሰፍቷል። ብዙ ወጣቶች ካርድ እያወጡ አይተናል። ብዙ እናቶች፣ ብዙ ማህበረሰብ የምርጫ ክልሎች ላይ የምርጫ ጣቢያዎች የሚቀናጅበት መንገድ ጥሩ ሆኖ ነው እኔ በአጋጣሚ በስራ አጋጣሚ ተዘዋውሬ ያየዋቸው። ስለዚህ ይሄ ማለት ዜጎቻችን ለዲሞክራሲ ያላቸው አስተሳሰብ መሪዎቻቸውን ለመምረጥ የሚያደርጉት ጥረት የተሻለ ነው ማለት ነው። ወደ 49 የሚጠጉ አገር አቀፍና ክልል ፓርቲዎች አሉ። እነዛ ፓርቲዎች በርካታዎቹ እንግዲህ ከእጩዎቻቸውን አቅርቧል። ወደ ከ10 ሺህ ሲደመር ወደ 11 ሺህ የሚጠጉ እጩዎቻቸውን አቅርቧል። እነዚህ እጩዎቻቸው ደግሞ በህዝብ የማስተቸት ያንን ማድረግ ገዢው ፓርቲም ተፎካካሪ ፓርቲዎች ይህን ሂደት ሂደዋል። ይህ ሂደት ለምን ይጠቅመናል ካልን ዜጎች ቆንጆ ተሳትፎ አላቸው ተብሎ ይረጋገጣል። ለ7ኛው ጠቅላላ ምርጫ እስካሁን ባለው ጊዜ በርካታ ዜጎች የምርጫ ካርድ አውጥተዋል። ኢቲቪ ያነጋገራቸው የአዲስ አበባ ከተማ ነዋሪዎች በምርጫው ንቁ ተሳታፊ ለመሆን ተዘጋጅተዋል። ይበጀኝን ቁጭ ብዬ ከማሰብ እንዲህ ከመመኘት ይልቅ ቢያንስ በተግባር ይሻለኛል የምለውን የምመርጥበት እንደ ዜግነቴም ግዴታም የምወጣበት እንዲሁም መብቴም ጭምር ስለሆነ ካርድ ማንም አልቀደመኝም፣ ቅድሚያ ነው የወሰድኩት። ፍላጎትህን የምመርጥበት ይሆነኛል ብለ የምመርጥበት ዲሞክራሲህን ያሰራኛል ብለ የምመርጥበት። አሁን ለ3ኛ ጊዜ ነው። ይጠቅመኛል፣ ወደፊት ደግሞ የተሻለ ለውጥ አመጣበታለሁ ብዬ ምለው መንግስት ለመምረጥ ነው ሀሳቤ። ዲሞክራሲ መብት እኮ የተሰጠኝ ለኔ የሚመስለኝ መንግስት ይረዳኛል ያልኩት ያግዘኛል ያልኩትን ያስተዳድረኛል ያልኩትን እንድመርጥ ነው። በምርጫ ተሳታፊ መሆን ሰፊ ፋይዳ እንዳለውና በቀሪዎቹ ቀናትም የምርጫ ካርድ ያላወጡ ዜጎች ምዝገባ እንዲያደርጉ ነዋሪዎች ጥሪ አቅርበዋል። የምርጫ ካርድ መውሰድ ማለት ጥሩ ነው። እድሜው ከ18 ዓመት የሆነው ምርጫ ካርድ ወስዶ የሚሆነውን ቢመርጥ ይመከራል። ከኔም ጭምር ሁሉም እድሜው 18 የሞላ ምርጫ ቢመርጥ ጥሩ ነው። ለራሱ ለሀገሩ የሚሆነው ሰው ቢመርጥ መልካም ነው ብዬ አስባለሁ። ላልወሰደው ውሰዱ ብዬ ሀሳቤን እገልጻለሁ።
ማንም ሰው መውሰድ አለበት፣ ሁሉም ሰው መውሰድ አለበት ባይነኝ። ምክንያቱም በቃ ይበጀኛል፣ ይጠቅመኛል፣ ሰርቶ ያሰራኛል የሚለው ሰው እንዲመርጥ መጀመሪያ ካርዱ መውሰድ አለበት። ካርዱ ካልወሰደ ያንን ነገር ማድረግ ስለማይችል ቅድሚያ ካርዱ መውሰድ አለበት፣ እንዲሁም መምረጥ መቻል አለበት ብዬ አስባለሁ። ዜጎች ለመራጭነት የወሰዱትን ካርድ በጥንቃቄ በመያዝ አንድም ድምጽ እንዳይባክን በተገቢው መንገድ በምርጫው ዕለት ድምጽ እንዲሰጡም ነዋሪዎችና ምሁሩ አሳስበዋል። ምርጫ ካርዱን እስከወሰድን ድረስ የኛ ምርጫ ካርድ ትልቅ ቫልዩ አለው። 18 ዓመት በላይ ከወሰድን እንምረጥ። ጊዜን ስራዬን ሰውቼ ነው ስወስድም። ስለዚህ የወሰድኳትን ካርድ ደግሞ በአግባቡ እንድትባክን ስለማልፈልግ የኔ ድምጽ ዋጋ አለው፣ አንድ ድምጽ ዋጋ አለው ብዬ ስለማምን በእለቱ በምርጫም ቀን ቅድሚያ ተገኝቼ ለመምረጥ ዝግጁ ነኝ። የውጭ ዜና። አሜሪካ የኢራን መርከቦች እንዳያልፉ የሆርሙዝ ሰርጥን መዝጋቷ ሌላ ችግርን ይዞ መጥቷል። ቴህራን በበኩሏ አሜሪካ የሆርሙዝ ሰርጥን የማትከፍት ከሆነ የቀይ ባህርን የንግድ መስመር እዘጋለሁ እያለች ነው። የፓኪስታን አደራዳሪዎች ቴህራን መግባታቸው የሰላም ድርድሩን ተስፋ ሰጥቶታል። ሜሮን በረዳ። በመካከለኛው ምስራቅ የነገሰው ፍጥጫ በጄቶችና በሚሳኤሎች ብቻ የሚወሰንና የእስራኤልና አሜሪካ ከኢራን ጋር የገቡበት ጦርነት ብቻ ሳይሆን አሁን ላይ በቢሊዮኖች የሚቆጠሩ ሰዎችን የዕለት ጉርስ የሚወስን ሆኗል። በአሜሪካና ኢራን የጂኦፖለቲካ ቁማር እጅ ላይ የወደቀው የዓለም ኢኮኖሚ ጦርነቱ በዚሁ ከቀጠለ የ6% ግሽበትና የ2% እድገት መቀነስ የዓለም አዲሱና አስከፊው ፈተና እንዲሆን ሊያደርገው ከጫፍ ደርሷል። ይህ ደግሞ የውጭ ምንዛሬ ጥረትና ለነዳጅና ለምግብ ምርቶች ገቢ ከፍተኛ የውጭ ጥገኛ በሆኑ ታዳጊ ሀገራት ላይ የሚያደርሰው የኢኮኖሚ ስብራት ከሌሎች ሀገራት ጋር ሲነጻጸር እስከ 2 እጥፍ ሊበልጥም ይችላል። የሀገራቱ ትንቅንቅ በጠረጴዛ ዙሪያ ካልተፈታ ደግሞ የዓለም ኢኮኖሚ ማንም ሊቆጣጠረው የማይችል አዘቅት ውስጥ ይገባል ሲል የዓለም አቀፉ የገንዘብ ተቋም ስጋቱን አጋርቷል። አሜሪካ የሆርሙዝ ሰርጥን በመቆጣጠር ኢራን የንግድ እንቅስቃሴዋን በተለይ የማዕድን ምርቶቿን ወደ ወደብ ማራገፍ እንዳትችል ያደረገችው ጫና አሁን ላይ ሌላ ስጋት ይዞ እንዲመጣ አድርጎታል። ይህ አሜሪካ ስልታዊ ነው ያለችውና የኢራንን ኢኮኖሚያዊ አቅም እንዲያዳክመው የታለመው እርምጃዋ ሌላ ጣጣን ይዞባት መጥቷል። ይህን ተከትሎ ቴህራን ቁርጠኛ አቋምን ይዛ ብቅ ብላለች። የቀይ ባህርን የንግድ መስመር መዝጋት ኢራን በአካባቢው ያላትን ተጽዕኖ በመጠቀም በየመን በሚገኙ የሁቲ ታጣቂዎች አማካኝነት የቀይ ባህርን የንግድ መስመር ለመዝጋት መዘጋጀቷንም ገልጻለች። ይህ የኢራን አካሄድ የዓለምን ንግድ 12% የሚሸፍነውንና የኃይል አቅርቦትን የሚቆጣጠረውን የባቢል መንደብን የመዝጋት አቅም ያለው የጂኦፖለቲካ አካሄድ እንደሆነም ልብ ሊባል ይገባል። ታዲያ ይህ በሆርሙዝ ሰርጥ የጀመረውና ወደ ቀይ ባህር ሊሸጋገር ከጫፍ የደረሰው የባህር ላይ ፍጥጫ ዓለም ከአንድ ቀውስ ወደ ሌላ ቀውስ እየተሸጋገረች ባለችበት በዚህ ወቅት የሆርሙዝና የቀይ ባህር መዘጋት የዓለምን ፋይናንስ እንደ አውሮፓውያን አቆጣጠር በ1929 ተከስቶ ወደ ነበረው ወደ ታላቁ የኢኮኖሚ ድቀት ወይም ግሬት ዲፕሬሽን ሊመልሰው ይችላል የሚል ስጋትንም ፈጥሯል። ይሁንና ዓለም አሁንም አንድ እድል አላት፣ የሁለቱ ሀገራት የሰላም ስምምነት። ታዲያ የዓለምን ሕዝብ በኢኮኖሚ ጫና አዙሪት ውስጥ እየከተቱ ያሉትን ሁለቱን ሀገራት ለመሸምገልና ግጭቱን ለማርገብ እንዲሁም ሀገራቱን ለማደራደርና ለ2 ሳምንታት ተደርጎ የነበረውን የተኩስ አቁም ስምምነት ለማራዘም የፓኪስታን የጦር አዛዥ ጀነራሉ አሲም ሙኒር ኢራን ገብተዋል። ወዲህ ደግሞ የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሻሪፍ ወደ ሳውዲ አረቢያ አቅንተዋል። ይህ ደግሞ ሳውዲ አረቢያ በመካከለኛው ምስራቅ ያላትን ሀያልነትና የአሜሪካ የቅርብ ወዳጅ መሆኗ ፓኪስታን ይህን እድል በመጠቀም በኢራንና በአሜሪካ መካከል ያለውን ፍጥጫ ለማለዘብ ወሳኝ ሚና እንድትጫወት ሊያደርጋት ይችላል የሚል ተስፋም ተጥሎበታል። ከሁለቱ ሀገራት የሚወጡ መረጃዎች እንደሚያሳዩትም ከሆነ በሀገራቱ መካከል ተስፋ ሰጪ የሰላም ስምምነት እንደሚኖርና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ራሳቸው ጦርነቱ ሊያበቃ መቃረቡን ተናግረዋል። ይሁንና ግን አሁንም ቢሆን አሜሪካ የተኩስ አቁም ስምምነቱ እንዲራዘም ጠይቃለች ተብሎ የሚወጣው መረጃ ውሸት እንደሆነ የዋይት ሀውስ ፕሬስ ሴክሬታሪ ካሮሊን ላቪት መግለጻቸው ሌላ ስጋትን የሚያጭርም ነው። ዛሬ ጠዋት አሜሪካ የተኩስ አቁም ስምምነቱ እንዲራዘም ጠይቃለች የሚሉ ትክክል ያልሆኑ መረጃዎችን አይቻለሁ። ይህ ፍጹም ውሸት የሆነ መረጃ ነው። እኛ በዚህ የሰላም ስምምነት ላይ ትኩረት ሰጥተን እየሰራን ያለ ነው። ይህንን ከፕሬዝዳንቱም ጭምር ሰምታችኋል። በሀገራቱ መካከል ሊኖሩ የሚችሉ ንግግሮች ተስፋ ሰጪ እንደሚሆኑ ብቻ ነው አሁን ላይ
መናገር የምንችለው። አንዱ ሀገር የዘጋው በር የሌላኛውን ህልውና የሚነካ በሆነበት በዚህ ጦርነት ሰላም የፍላጎት ጉዳይ ሳይሆን የህልውና ግዴታም ሆኗል። ታዲያ ሶስቱ ሀገራት የገቡበት ጦርነት ዳግም ይቀሰቀሳል ወይስ ዓለም ከ47 ቀናት በኋላ በሁለቱ ሀገራት የሰላም ድርድር እፎይታን ታገኛለች የሚለው መልስ ያለው በሚቀጥሉት ጥቂት ቀናት በሚደረጉ የሀገራቱ ንግግሮች ውስጥ ይሆናል። በመጨረሻም ስፖርት ባየር ሙኒክና አርሰናል በአውሮፓ ሻምፒየንስ ሊግ ለግማሽ ፍጻሜ ያለፉ። ሪያል ማድሪድና ስፖርቲንግ ሊዝበን በሁለቱ ክለቦች ተሸንፈው ተሰናብተዋል። አርሰናል በክለቡ ታሪክ ለመጀመሪያ ጊዜ በተከታታይ ዓመት ለግማሽ ፍጻሜ ደርሷል። ተመልካቾች እኩለ ቀን 6 ሰዓት ላይ የጀመረው ቆይታችን በዚሁ ተጠናቀቀ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ዜና ኢትዮጵያን እየመራው መታሰቢያ ደረጃ ቆይታ አድርጋለሁ። በሰላም ዋሉ።